ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ዶክተር ዮናስ ብሩ የኢኮኖሚ ባለሙያና የፖለቲካ ተንታኝ ዛሬ እንግዳችን ሆነው በኢትዮጵያ ወቅታዊ የፖለቲካና የኢኮኖሚ ጉዳዮች ላይ ቆይታ ከኛ ጋር የሚያደርጉ ይሆናል። አብራችሁን በመዝለቅ ዝግጅታችን እንድትከታተሉ እንጋብዛለን። በቀጥታ ወደ ፕሮግራሙ እናልፋለን። መልካም ቆይታ። ጤና ይስጥልን ዶክተር ዮናስ። ጤና ይስጥልን። እንዴት ሰነበትክ? እንደና እግዚአብሔር ይመስገን። ተጠፋፋን ብዙ ነገር ሆነ። ምናልባት 3 ሳምንት 4 ሳምንት ሊሆን ነው ሳንገናኝ። በሌላ ሚዲያም አላየሁህምና እንዴት ነው ስትከታተል ከረምክ? ብዙ የኢኮኖሚ የፖለቲካ ክስተቶች ኢትዮጵያ አስተናግዳለችና እንደው ዋና ያው በማህበራዊ ሚዲያ ላይ በተወሰነ ደረጃ አልፎ መልእክትን እናገኘዋለን። ነገር ግን እንዱ ሰፋ ባለ መልኩ ትንታኔዎችን ሳናገኝ ረጅም ጊዜ ይሆናል በየትኛው ሚዲያ ላይ የውክምና እንዴት ስትከታተል ቆየ? ያለፉትን 2-3 ሳምንታት ኢትዮጵያ ውስጥ ጎላ ያሉትን በማንሳት ድሉን ላንተ ልስጥ በቅድሚያ። እንግዲህ ብዙም ያው መከታተል አይቀርም፣ ግን እንደምታውቀው መጽሐፍ እየጻፍኩ ነው። 2 መጽሐፍ እየጻፍኩኝ ነው። አንደኛው በኢትዮጵያ ኢኮኖሚ ላይ የሚያተኩር ነው። ሁለተኛው በዚህ በዘር ፖለቲካውና በመሳሰሉት ላይ። የመጀመሪያው በኢኮኖሚው ላይ ይሄ ጂኦፖለቲክሱ ላይ የናይልን የወደቡን እና የመሳሰሉትንም የሚያጠቃልል የገርድን ማለት ወይም የዚህ የግድቡን፣ በሁለተኛ ደረጃ ደግሞ የዘር ፖለቲካው ምን ያህል አስጊ ሁኔታ ላይ እንደሆነና በዛ ላይ ትንሽ ሰፋ ያለ 2 መጽሐፎች እየጨረስኩኝ ነውና እዛ ላይ ትንሽ ፎከስ ላድርግ ብዬ ብዙም ወደ ሚዲያ ላይ አልመጣሁኝም ነበር። ሆኖም ግን ያው ቀን ከቀን የሚደረጉትን የፖለቲካ የኢኮኖሚ የሚጻፉትን ምናምን ማንበቢ አይቀርም። በተወሰነም ደረጃ ፌስቡክ ላይ የሚመስሉኝ ነገሮች ሼር አደርጋለሁ። ባጭሩ በአሁኑ ጊዜ ያለንበት ሁኔታ ላይ እንደው ብዙ ጊዜ እንግዲህ ደጋግመን ስላልነው ሰሚውም ሊሰለቸው ይችል ይሆናል። ግን በአሁኑ ጊዜ ያለው መንግስት በጣም ደካማ የሆነ መንግስት ነው። ብዙ ጊዜ የሚወራለት በኦሮሞና በአማራ ክልሎች ውስጥ ያሉት ጦርነቶች፣ ግጭቶች ናቸው። ግን በየቦታው የሰፋ ነው። እንደ አማራና እንደ ኦሮሞ ትግል ሙሉ ለሙሉ ጦር የገጠመ ኃይል ባይኖርም ቅሉ በጣም ብዙ ችግሮች አሉ። ተኩስ ያለባቸው ሁሉ ሳይቀር ማለት ነው። በኢኮኖሚ በኩል በጣም አስጊ ሁኔታ ላይ እየደረሰ ነው ያለው። መንግስትም ገመዱ እያጠረበት ነው። ሁልጊዜ እየመጡ ኢኮኖሚው በከረረ ቁጥርና ኢኮኖሚው መውጫ ባጣ ቁጥር የጠቅላይ ሚኒስትር አብይ ታውቀዋለህ፣ እግዚአብሔር ይመስገን ወርቅ አገኘን፣ እግዚአብሔር ይመስገን ብር አገኘን፣ እግዚአብሔር ይመስገን ምንድነው ፈርቲላይዘር ልናወጣ ነው፣ እግዚአብሔር ይመስገን የሲሚንቶ ፋብሪካ ልንከፍት ነው፣ ኢትዮጵያኛ ከምንፈልገው በላይ በጣም እያደገች ነው፣ በ2030 አውሮፕላን መሸጥ እንጀምራለን ለውጭ ኃይሎች። እነዚህን የመሳሰሉትን የሚያወራው የሰውን አመለካከት በተለይ የሱ ደጋፊዎች፣ ሌላው እንደማያምነውም እንደማይሰማውም ያውቃል። ግን ለሱ ደጋፊዎች ተስፋ መስጠት አለበት። በቃ ይሄና እንደዚህ አይነት የሚለውን ሁሉ የሚቀበሉ ሰዎች ስለሆኑ ማለት ነውና የዚህ ችግሩ ምንድነው? በተለይ የኢኮኖሚ ችግሩ ትልቁ ችግሩ ምንድነው? በጊዜው የሚያስፈልገውን መፍትሄ ካላገኘህለት፣ አሁን በጦርነት የሆነ እንደሆነ መጨረሻ ላይ ልትወድቅ ስትል ትስማማና ታቆማለህ። መገዳደሉ ያቆማል ትንሽ ጊዜም ቢሆን። አሁን ትግራይ ላይ እንደምናየው እርስ በርስ ከመጠፋፋት አሁን ያለበት ሁኔታ ላይ ያው ችግሩ አለ፣ ኮንፍሊክቱ አለ። ግን በጦርነት ላይ ያለ ሳይሆን ሁለቱም ያው የሚፏከቱ ኃይሎች አሉ። ግን ጦርነት የለውም። ሰው ጋብ ይላል፣ ገጽታውን ይቀይራል። የሁለት ኃይሎች ኮንፍሊክት እና ኢኮኖሚውን እንደዚህ ፖለቲካውን እንደዛው እንዳልኩህ
በእርቅ ብለህ ሀገር ሊፈርስ ነው ወይንም ደግሞ ህዝብ ተጎዳ ጋብ እናርገው ብለህ ብዙ አማራጭ መንገዶች አሉ ችግሩን ልትፈታበት የምትችለው። የኢኮኖሚ ችግር መጥፎነቱ ምንድነው? እንግዲህ ለ2 ዓመት ይሄን ነገር ስንል አንድ ጊዜ ኮላፕስ ካደረገ በኋላ እስቲ እንሰብሰብና አንድ ነገር እናርግበት የምትለው አይደለም። የኢኮኖሚ ኮላፕስ ካደረገ በኋላ እንደገና መልሰህ ለማስነሳት በጣም ብዙ ኃይል ይፈልጋል፣ በጣም ብዙ ፋይናንስ ይፈልጋል፣ በጣም ብዙ ደግሞ ሰፊ የህዝቡንም መተባበር ይፈልጋል። እንደ ኢኮኖሚው አይነት ችግር አይደለም የኢኮኖሚውና የኢኮኖሚ ችግር በዛ ላይ ነው ያለው። አሁን እንደምታየው ምናልባት ወደ ኋላ ላይ ልንገባበት እንችል ይሆናል። አንድ ጊዜ ከአበዳሪዎቻቸው በተለይም እነዚህ የውጭ አበዳሪ ፕራይቬት አበዳሪዎቻቸው የ1 ቢሊዮን ዳውን መክፈል አልቻለም። በዛ ምክንያት ዛሬ በቃ ልንስማማ ነው ሲሉ ለኢትዮጵያ ህዝብ ተስፋ ሲሰጡ ሁሉ ነገር እየተስማማ ነው ሲሉ መጨረሻ ላይ ከኛ መንግስት አይደለም እንሰማው ከውጮቹ ነው ምንም የሚሆን ነገር የለም እንዲሁም ልንከሳቸው ነው ሲሉ ነው። ከዛ በኋላ ነው መንግስት እንትን ማለት የጀመረው። ከዛ በኋላ እንግዲህ እንደምታውቀው በአንድ በኩል ወደ አረብ ሀገር ይሄዳሉ፣ በአንድ በኩል ወደ ቻይና ሄደው ይለምናሉ። እነዚህ ደግሞ የራሳቸው የሆነ ችግር ይዘው የሚመጡት አለ። አሁን ደግሞ ይሄ ከረንሲ ስዋፕ የሚሉት ነገር ወይም ዴት ስዋፕ የሚሉት ነገር ምን ማለት ነው? በአሜሪካ ላይ ያለኝ ዕዳ ወይንም በዌስቱ ላይ ያለኝ ዕዳ ከቻይና ተበድሬ ለነሱ ከፍልና ዕዳዬ በብር መሆኑ ይቀርቶ በቻይና ገንዘብ ላይ ይሆናል የሚል አይነት ነገር እየሞከሩ ነው። እነዚህ ሁሉ የኢኮኖሚውን ችግር ስሩንና መሰረቱን የሚነኩ አይደሉም። ሁልጊዜም ችግር ሲመጣበት ለአንድ ሳምንት ለ2 ሳምንት ትንሽ ሰዎችን የሚያስታግስለት የፕሮፓጋንዳ አይነት ነገር ነውና በዛ ሁኔታ ላይ ነው ያለነው። ከጊዜ ወደ ጊዜ በጣም አስጊ ሁኔታ ላይ ነው ያለነው። ችግሩ ግን ምንድነው? አሁንም ከ2 ዓመት በኋላ ከ3 ዓመት በኋላ ምንለው ምንድነው? ተዘጋጅቶ ስልጣን ሊቀበል የሚችል ወይንም ተዘጋጅቶ ኃይል አፍርቶ መንግስትን አስገድዶ የመንግስትን ባህሪ ሊያስቀይር የሚችል ኃይል ኢትዮጵያ ውስጥ የለም። መውጣት አልቻለም። ቻንሱ የነበረው ፖቴንሻሉ የነበረው ኃይሉ የነበረው ፋኖ ነበረ። እሱን እንግዲህ ለሌላ ጊዜ እናደርገዋለን። ዲስአፖይንቲንግ ፎርስ ሆኖ ቀርቷል እና ኢትዮጵያ በጣም አስጊ ሁኔታ ላይ ያለችው ምንድነው? ያለው መንግስት ራሱን ሪፎርም የሚያደርግ አይደለም። ይሄ ነገር እየተበላሸ ነው፣ ኢኮኖሚው እየተበላሸ ነው፣ ምን እናድርግ ብሎ ዕውቀት ያላቸውን በዛ ፊልድ ላይ ዕውቀት ያላቸውን ሀገርም ውስጥ ከሀገርም ውጭ ያሉትን ሰብስቦ ምን እናድርግ እንዴት እንፍታው ብሎ መፍትሄ መፈለግ የሚችል አይደለም። ጠቅላይ ሚኒስተሩ ነው ሁሉ ነገር የሚወስነው። ጠቅላይ ሚኒስተሩ ደግሞ ሶሪ ቱ ሴይ ስለ ኢኮኖሚ በደዊ ነው፣ ምንም የሚያውቀው ነገር የለም። እስካሁን ከምታያቸውም ነገር የምትረዳው ዕውቀቱን ሳይሆን ድንቁርናውን ነው። መማር አለመፈለጉን ነው እንጂ ተምሮ መለወጥ የመፈለግ ባህሪ ያለው ሰው አይደለም። ስለዚህ በጣም አስጊ ሁኔታ ላይ ነው ያለ ነው። አንዳንድ ነገሮችን በዝርዝር እንሄድበታለን። ምናልባት ብዙ ጊዜ አንተም በጽሁፍም እኛ መድረክ ላይም ሌሎች ላይም ስትቀርብ ብዙ አካላትን ያው በተለይም ፋኖን ከዛም የአማራ ሊቃንን እንደዚሁም ሌሎችንም እንደየ ሁኔታው እየጠቀስካቸው ትተቻለ። መፍትሄ የላችሁም በተለያየ መልኩ የምትገልጻቸው ነገሮች አሉና ታዲያ ማን መፍትሄውን ያምጣ? እናንተስ የት አለ መፍትሄው የምታመጡት? እናንተም ከመውቀስ ያለፈ እናንተስ መፍትሄ ምንድነው ብላችሁ ጠቁማችሁ ያደረጋችሁት ነገር አለ ወይ የሚል ጥያቄ ቢመጣ እንዴት መመለስ ትችላላችሁ ነው። ይሄ አንተንም የሚመለከት ነው። እንግዲህ እንደ አንድ ምሁር የሆነ ይሄንን ለዚህች ሀገር መፍትሄ ሊሆን የሚችለውን ነገር ማመላከት ብቻ ሳይሆን እዛ ላይ ያንን ነገር አምጥቶ ሌሎችንም ሰብስቦ እንደው አማራጭ ኃይል የሚመጣበትን መንገድ መፈለግ ነው። እንደው ዳር ይዞ መተቸትና ሌላውን ላይ ጣት መጠንቆል መፍትሄ ይሆናል የሚል ጥያቄ ቢመጣም እንዴት መመለስ ይቻላል? ዶክተር ዮናስ ይሄ ነው ፋንዳሜንታል የሆነ የኢትዮጵያ በተለይ ልሂቃኑ በተለይ ጋዜጠኞቹ በተለይ በመንግስትም አካባቢ ያለው ችግር አንዱ ይሄ ነው። ምንድነው መሰለህ? አንዱ ትልቁ ችግራችን ኢትዮጵያ ውስጥ በአንድ ፖለቲካ ውስጥ አንደኛ የፖለቲካል ተንታኝ ያስፈልጋል። የፖለቲካ ተንታኝ የፖለቲካ ምንድነው ፖለቲካ ውስጥ ገብቶ ፖለቲካል ድርጅት መፍጠር የለበትም። እንዲሁም እሱ ጥሩ አይደለም፣ ከጥሩነቱም መጥፎ ነው። ኢትዮጵያ የሚያስፈልጋት ምንድነው?
በመጀመሪያ ደረጃ ኦፒኒየን ሶስት ኃይል ያስፈልጋታል። አሁን ኤኒ የፖለቲካል ፓርቲ ወስደ ሶስት የተለያየ ደረጃ አለው። አንደኛው ኦፒኒየን ሊደር የምትለው ነው። እነዚህ ስትራቴጂ አውጥተው በእንደዚህ ደረጃ መደራጀት አለብን፣ የኢንተርናሽናል ኮሚኒቲውን በእንደዚህ ደረጃ መቅረብ አለብን፣ የአማራው ህዝብ ድጋፉ እንዳይለየን እና የበለጠ ድጋፍ የቁሳቁስም የሞራልም እንዲሰጥ ተስፋ እንዳይቆርጥ እንደዚህ አይነት ምንድነው የሚባለው ናሬቲቭ ማውጣት አለብን። እኛ ደግሞ እርስ በርሳችን ያለብን ችግር በዚህ መፍታት አለብን። ከሌሎቹ ከአማራ ውጭ ካሉትም ጋር አብረን እንዴት ነው የምንሰራው? ከኦሮሞ ጀምረህ እስከ ትግራይ ያለው ጋራ ምን ላይ ነው የሚለውን የሚፈታ የሚዘረዝር የኢንተሌክቹዋል ክላስ ያስፈልገዋል። የትም ሀገር ሪቮሉሽንም ሲመጣ ወይንም ደግሞ ከሪቮሉሽንም ባይሆን ምንድነው ፋንዳሜንታል የሆነ ሪፎርም በሚመጣበት ጊዜ ከዛ ነው የሚነሳው። ቀጥሎ አክቲቪስት የሚባለው አለ። ያ አክቲቪስት እንግዲህ ይሄ ኦፒኒየን ሊደር የሚባለው ሊቃን የሚባለው ያወጣውን የስትራቴጂ ወደ ተግባር ላይ እንዲቀየር የሚያደርገው ሁለተኛው ኃይል ነው። ሶስተኛው ፋኖ ቄሮ የምትለው ብረት አንስቶ ወይንም ደግሞ በሰላማዊ አመጽ የሚያምጽ የሚያሳምጸው ኃይል ነው። የመጀመሪያው ኦፒኒየን ሊደር በምትልበት ጊዜ ሁለት መልክ አለው። የመጀመሪያው መልኩ ምንድነው? እንደኔ አይነቱ ነው። እኔ የድርጅት ፖለቲካ ውስጥ መግባት አልፈልግም። የኔ ችሎታዬም ቴምፐራመንቴም ብቃቴም ያለውን የፖለቲካ አናሊሲስ መስጠት ነው። ይሄ ነው ችግሩ፣ ይሄ ነው መፍትሄው ብሎ መጻፍ ነው። ከዛ በኋላ ግን የማደራጀት ግዴታውም የለብኝም ፍላጎትም የለኝም። አንዱ ትልቁ ችግር ምንድነው መሰለህ? ሐሳቡን የሚያፈልቀው ሰው ተግባር ላይ የሚፈጽም በሚሆንበት ጊዜ ኮንፍሊክት ኦፍ ኢንትረስት ይመጣል። የሱን የሚወደውን ሐሳብ ወደ ስራ መገልበጥ ስለሆነ የሚፈልገው ያ ኮንፍሊክት ኦፍ ኢንትረስት የሚባለው ለዛ ነው። ስለዚህ እንደኔ አይነቱ እንደዚህ ነው ችግሩ። ለዛ ነው ካሁን በፊት ሁለት የአማራ ማኒፌስቶ በጣም ረዘም ያለ ጽፍ ያለሁኝ። ከዛም በኋላ ደግሞ የአማራ ችግሩ ይሄ ነው፣ በእንደዚህ ነው የሚፈታው የሚል መስመር አስቀምጫለሁ። መቀበል አለመቀበል እዛ ያንን ወስዶ ማዳበር፣ ያንን አይቶ በላዩ ላይ መጨመር ወይንም ደግሞ እሱን ጥሎ ሌላ ማውጣት የሌላው ኢንተሌክቹዋል እንትን ነው። ይሄ አንተ የምትለውን ለምንድነው ያንን በየቦታው ያሉትን የተጻፉትን ወይንም ደግሞ እንደነዚህ አይነት ሐሳቦችን ወደ ስራ ላይ ማውራት ያለበት የፖለቲካል ፓርቲው ነው። የፖለቲካ ውስጥ ገብተው እንሳታ። አሁን ለምሳሌ ማነው ስሙ ልደቱን ያየኸው እንደሆነ የሚጽፈውን ያህል ፖለቲካም ውስጥ መግባት ስለሚፈልግ የፖለቲካ ድርጅትም መፍጠር ይፈልጋል። እሱ በእኔ አስተሳሰብ ካሁን በፊትም ጽፌበታለሁ። እሱ ጥሩ አይደለም። ምክንያቱም የሐሳቡና ወደ ስራ ላይ በምትወስድበት ጊዜ ኮንፍሊክት ኦፍ ኢንትረስት ይመጣል። አሁን ልደቱን የሚቃወመው ሰው ያየህ እንደሆነ እንደዚህ አድርጎ ነው ሐሳቡ ላይ እንኳን ለዲስከሽን አይቀርብም። ወደ ስራ ላይ በገባበት ጊዜ እንደዚህ አድርጎናል፣ እንደዚህ ሰርቶ ነበር የሚለው ነው የሚመጣውና ለኔ መልሴ ባጭሩ ምንድነው የኔ ሪስፖንሲቢሊቲ ወይም ማድረግ የምችለው የፖለቲካል አናሊሲስ መስጠት። የፖለቲካል አናሊሲሶች ደግሞ ከመጀመሪያ ጀምረህ አይታቸው እንደሆነ በማውገዝ ላይ ብቻ የተመሰረቱ ሳይሆን እነዚህ ነገሮች መሰራት አለባቸው። ችግሩ ይሄ ነው። ከዛ በኋላ ነው የአማራው ኢንተሌክቹዋል ሪሊ አለም ልትለው አትችልም። አልሞትኩም ብያለሽም ብሎ የጻፉት ማናቸው ስማቸው ከማንኛውም ልሂቅ ኢትዮጵያ ውስጥ ካለው የመጨረሻ ደካማው የአማራ ልሂቅ ነው። ያ ደግሞ ከካልቸሩ ጋር የተያያዘ ነው ብዙ ጊዜ እንዳልኩት እንጂ አማራ 40 ዓመት ለ50 ዓመት የተበደለ ኃይል ሆኖ ከ40 50 አንዳንዱም 70 ሚሊዮን የሚል ኃይል ይዞ ደንበኛ ታርጌትድ የሆነ ተጠቂ ሆኖ እስካሁን ድረስ የፖለቲካል አጀንዳ ይሄ ነው የአማራ የፖለቲካል አጀንዳ ብሎ ማውጣት አለመቻሉ የአማራው ድክመት ነው። ያንን መናገሩ የግድ ዶክተር ዮናስ ሌላ ጊዜ እንምጣበት። ምክንያቱም በዚህ ጉዳይ ላይ አንድ ጥርት ያለ መስመር ማውጣት ያልተቻለበት ለምንድን ነው? ከዚህ በፊትም በተደጋጋሚ ተናግረናል። የአማራ የሚለው አማራ በሚል የወል ስም የሚጠራው ማህበረሰብ ምን አይነት ነው? መነሻው ምንድን ነው? እንደሌላው ብሔርተኛ በዛ ደረጃ ጠንካራ የሆነ
ብሔርተኝነት ይዞ መውጣት ያልቻለበት ምክንያት ምንድነው? እንደዚህ ብትንትን ያለበትና ቶሎ ተሰብስቦ ትርጉም ያለው የፖለቲካ ኃይል መሆን ያልቻለው የራሱ የሆነ ብዙ ትንታኔዎች እየቀረቡ ድክመት አለ። ድክመቱ ምንም ጥርጥር የለውም፣ ሁላችንም የምንለው ነው። ግን ቶሎ መውጣት ያልቻለበት ከራሱ አቅም በላይ የሆነ ያንን ደግሞ እንዳያደርግ ኢትዮጵያ ውስጥ ባለው የፖለቲካ አውድ ብዙም እንዳይንቀሳቀስ ብዙም እንዳይራመድ የተደረገ ማህበረሰብ ከመሆኑ ጋር ተያይዞ ጊዜ ሊወስድ ይችላል፣ እየመጣም ነው የሚሉ ወገኖች አሉ። እሱንም አንድ ላይ አድርጎ በስፋት መነጋገር ያስፈልጋል። በአጭር ጊዜ ውስጥ በሁለት ዓመት ውስጥ እንግዲህ ፋኖ ትግል ከተጀመረ 2 ዓመቱ ነው። በሁለት ዓመት ውስጥ ይሄ የአማራ ብሔርተኝነት እንደ አንድም እኮ የፋኖን ትግል ከሚቃወሙት መሃል ከኦሮሞ ብሔርተኞች፣ ከትግራይ ብሔርተኞች፣ ከሌላውም በላይ አማራው ራሱ ነው የፋኖን ትግል እንዳይሳካ እያደረገ ያለው። በአሁን ሰዓት ለአብይ እኮ ምርኩዝ ሆነው በወታደር ውስጥም በፖለቲካ ውስጥም የፋኖን ትግል እንቅፋት የሆነው እነ ሽመልስ አብዲሳ አማራን በአማራ በሚል ስትራቴጂ የሚንቀሳቀሱት እኮ አማራ ውስጥ ያለው የፖለቲካ አካሄድ ትላንት ከነበረው ዛሬ ካለውና ወደፊት እንዴት ሄዳል የሚለው ላይ ጥርት ያለ መስመር ማውጣት ስላልተቻለ ነው። እዚህ ላይ ውይይት ያስፈልጋልና እንደው በአንድ ጊዜ ሁሉ ነገር ማድረግ አይቻልም። እናንተም ትግስት አጣችኋል። እውነት ለመናገር ዶክተር ዮናስ ትግስት አጣችኋል። ስታመላክቱም በመሸንቆጥ ምናልባትም አንዳንድ ጊዜ ተገቢ ያልሆኑ ቃላትን በመጠቀም ጭምር ስለሆነ አንዳንዱ ምቾት ተሰምቶት ከናንተ ጋር ለመወያየትም ወይም የናንተን ሐሳብ ለመቀበል አይደፍርም። ምክንያቱም አቀራረብ በራሱ ይወስነዋልና እዚህ ላይ የሆነ የተወሰነ ክፍተት የሆነ ላላ ያለ ነገር በሌለበት ሁኔታም ሌላውንም መውቀስ ተገቢ ነው የሚል እንደውም እምነት የለኝም በግሌ። በጣም አሁን ያልካቸው ነገሮች በጣም የተሳሳቱ ናቸው። በመጀመሪያ ደረጃ የአማራው ችግር የዛሬ 2 ዓመት አይደለም የተጀመረው፣ 40 ዓመት አልፎታል። እንደው የደርጉን ተው፣ ምክንያቱም የአማራው ችግር የመጣው በደርጉ ጊዜ ጀምሮ ነው። በደርጉ ጊዜ ጀምሮ ነው የመጣው። ግን በደሉን ሳይሆን ትግሉን ያልኩት የፋኖን ትግል ነው እንጂ በደሉም አይቆየ ነው። ኖ እኮ የቢያንስ ቲፒኤልኤፍ ከመጣበት ጊዜ ስልጣን ከያዘበት ከ1991 ጀምሮ አማራ ታርጌትድ የሆነ ኃይል ነው። የኔ ጥያቄ ፋኖ ላይ አይደለም። ብዙ ትልቁ ችግራችሁ ደግሞ ምንድነው መሰለ፣ ፋኖ ላይ ታተኩራላችሁ። ከፋኖ መፍትሄ አይመጣም ብቻውን። የአማራ ትግል ከፋኖ በላይ ነው። የአመጽ ትግል፣ የሰላም ትግል፣ የትጥቅ ትግል እነዚህን ሁሉ የሚያጠቃልል ነው የአማራ እንትን። ስለዚህ በ40 ዓመት ውስጥ ለምንድነው የአማራ ልሂቃኖች አንድ ነገር ማድረግ ያልቻሉት ነው የኔ ጥያቄ። የኔ ጥያቄ ኦኬ እንደኔ አይነቱ ኃይለ ቃል ይጠቀማል፣ ሄርሚታይዝድ ናቸው ይላል። የአማራ ልሂቃን ኢንተሌክቹዋል ካልቸር የለውም ይላል፣ ይሳደባል ምናምን ትላላችሁ። ማከለከላቸው ራሳቸው እኔን አገግለው ወይንም እንደኔ አይነቱን አግለው ተሰብስበው አንድ አይነት መፍትሄ ለማምጣት ነው። የአማራ ችግሩ ጥልቅ ነው። ያ ችግር እስካልተፈታ ድረስ ደግሞ የዛሬ 10 ዓመትም የዛሬ 20 ዓመትም አሁን ያለንበት ሁኔታ ላይ ነው። ስር መሰረት ያለው ችግር ነው። ከባህል የመጣ ችግር ነው። ያ የባህል ችግር የኢንተሌክቹዋል ካልቸር አማራ ውስጥ እንዲገባ ሊያደርገው አልቻለም ነው። እሱም በሌላ ጊዜ በሰፊው ከፈለክ ልንነጋገርበት እንችላለን። ሆኖም ግን አሁን ባለንበት እስከቀጠልን ድረስ ልክ ባለፈው 40 ዓመት እንደሆነው ባለፈው 30 ዓመት እንደሆነው አማራው የሚናገርለት የሌለው ህዝብ ሆኖ ነው የሚቀረው። ምክንያቱም ኢንተሌክቹዋሉ የአማራ ኢንተሌክቹዋል የደነዘ ኢንተሌክቹዋል ነው። እንደ ብረት አግልህ ቀጥቅጠህ ካላቃናኸው በስተቀር እንደዚህ ሰብስበህ እረባካችሁ ብለህ ለምነህ የምታቃናው ኃይል አይደለም። ይሄንን አንደርስታንድ ማድረግ እስካልቻለን ድረስ እውነቴን ነው የምልህ አማራን የሚያክል ኃይል የሴንቸሪስ ልምድ አገሬ መግዛት አገሬ ማስተዳደር ልምድ ያለው ኃይል እንዴት ነው አሁን ራሱን እንኳን ዲፌንድ ሊያደርግበት የሚችል አንድ ወጥ የሆነ የአማራ አጀንዳ የአማራ ስትራቴጂ? ሁልጊዜ አጀንዳው ምንድነው ስትላቸው አጀንዳውማ ምንድነው ኤግዚስቴንሻል ትሬት አለብን ከሱ መዳን ነው ይላል። ይሄ የማህይምነት እንትን ነው። ምክንያቱም የአማራው ችግር የኤግዚስቴንሻል ትሬት መሆኑ ካለፈ 2 ዓመት አልፎታል። አሁን ፓወር ኮንቴንሽን ነው። ምን አይነት መንግስት ነው መፈጠር ያለበት? እንዴት ነው መተዳደር ያለብን? እኛም እንዴት ነው የአማራውን ኮንትሪቢዩሽን ለሀገሩ ሊያደርስ የሚችለው? የማንታሰርበት የማንገደልበት ስርዓት እንዴት ነው የሚመጣው በምትልበት ጊዜ ከኤግዚስቴንሻል ትሬት ወጥተህ
ወደ ፓወር ኮንቴንሽን እንዴት ነው ስልጣን የምንጋራው እንዴት ነው ስልጣን ለሁሉም ህዝብ የሚሆነው የሚልበት ጋር በመደርስበት ጊዜ ያ መሪ ይፈልጋል ኢንተሌክቹዋል መሪ ይፈልጋል የአሜሪካን በል የፈረንሳይ በል የሁሉም ለውጥ የመጣው በኢንተሌክቹዋል ነው እሱ ሪሊ እንደዚህ ኤክስኪውዝ እየሰጠን እስካሳለፍነው ድረስ መፍትሄ አይኖረውም እንግዲህ በሌላ ጊዜ ብንመጣበት ይሻላል ያው ብዙ ነገሮች ስላሉ ነው ከዚህ ጋር በተያያዘ ከሚዲያ ውጪ እንዲሁ በስልክም ስናወራ ምንከራከርበት ጉዳይ ነው ይሄም በብዙ መንገድ ካንተ ጋር ስማማና ግን መፍትሄው ምንድነው ታዲያ እንዴት እናምጣው የሚለው ላይ ይሄንን ነገር እነሱስ ያማራ ሊቃን የህዝብ መበደል ህዝብ እንደዚህ እየተሰቃየ እያዩ ለምንድነው ያልቻሉት ስላልፈለጉ ነው አቅም ስለሌላቸው ነው ስላልተረዱት ነው ምንድነው ያዛቸው ምንድነው ያማራ ሊቃንን አሁን አንተ በመትለው ደረጃ ይሄ የለውጥ ኃይል ሆነው ይሄንን አብዮት ይሄንን ትግል መምራት ያቃታቸው ሚለውን በደንብ ከስሩ መጠናት አለበት የባህል ችግር ነው ወይስ ሌላ ብዙ ነገሮችን አንድ ላምጥተን ካልተወያየን እንዲሁ ዝም ብሎ ችግሩ ላይ ብቻ እንደው ያተኮሩ መሄድ ሳይሆን መፍትሄውንም ጭምር ያመላከቱ መሄድ ያስፈልጋል የሚል ነው ምናልባት ሌላ ጊዜ እናድርገው የሚለው ነገር የሚያሳምን ይመስለኛል ዛሬ የተዘጋጀ ነው በዋናነት ኢኮኖሚው ወዴት ያመራ ነው አብይ አህመድ አሁንም ሶፉ መርዋሻ ሄዶ ኢትዮጵያ ተበልጸጋለች አትጠራጠሩ እኛ ባንደርስበት ልጆቻችን ይደርሱበታል እየተመነጠቅን ነው እየሄድን ነው አዲስ የብርሃን ዘመን መጥቷል እያለ ነውና ምናልባት ይሄን የሚልበት በተደጋጋሚ እንዲያን ነገሮችን ለህዝብ የሚያቀርብበት ማይክ በጨበጠ ቁጥር ስለ ብልጽግና ማይክ በጨበጠ ቁጥር ኢትዮጵያ እየተለወጠች ነው እንደው ሚራክል ነው ያየን ያለ ነው የሚለውን ነገር ለምን ደጋገመው መቼ ነው የሚቆመውስ ይሄ ነገር ህዝብ እየተበደለም አሁን እኮ ህዝብ መፈክር ይዞ ወጣ አሁን አፋር ላይ ዛሬ እርቦናል የሚል መፈክር ይዞ ነው የወጡት እርቦናል ጠምቶናል ብለው እንዲህ የሚል ህዝብ ላይ እየመጣ ብልጽግና የሚል የቴሌቪዥን ዲስኩር በየምሽቱ ማሰማት መቼ ነው የሚቆመው የሚለውን ጥያቄ እንደው መመለስ ስላለብን ነው ትልልቅ ነገሮች ስላሉ ነው እንደው ዶክተር ዮናስ የኢኮኖሚው ጉዳይ በተለይ ከቅርብ ጊዜ እየሆነ ያለው አንደኛ የብድሩ ጉዳይ ነው ብድሩ በጣም አደገኛ በሆነ መስመር ላይ ወጥቷል ሊከሱን ይችላሉ ወደ ህግ ጉዳይ ከሄዱ ምንድነው ልናጣ ምንችለው ምን አደጋ ሊመጣብን ይችላል የሚለውንም እንደው እንዴት ማየት ይቻላል ሌላው ሰሞኑን እዚህ ነበሩ ባልስልጣናቱ አሁን እዚህ ያለው ነገር ተዘጋ መሰለኝ እንደፈለጉት ይሄዳ አይደለም ስለዚህ ለሁለት ተከፈሉና ቻይናና ዱባይ ሄደዋል እዛ በመሄድ የሚለውጡት ነገር አለ ወይ እንደው ልመናው ደጅ መጥናቱ እንደው ጫማ መላሱ አልበዛም ወይ እንደዚህም ተደርጎ የሚመጣ ገንዘብ ያየን አይደለም አሁንም ልመና ነገም ልመና ነው በዚህ የሚገነባ ኢኮኖሚ ካለም አብይ አህመድ የሚያኩራራው አይደለም እና እንዴት ያየው ነው ግን ዶክተር ዮናስ እንግዲህ የአብይ አንዱ ትልቁ ችግር የሚመስለኝ ምንድነው አሁን በቅርብ አንድ ቪዲዮ አይቼ ነበርና ምን አለ እኔ ከናቴም ከአባቴም ከዳ ቤተሰብ ነው የወጣሁት እናትና አባቴ በእግራቸው እየሄዱ እኔ ግን መኪና ነበረኝ እነሱ ኬሻ ላይ የተኙ እኔ በፍራሽ ላይ አንሶላ በአንሶላ ላይ ሌላ አንሶላ ከዛ ላይ ብርድ ልብስ ለብሼ ሞቆይ ነበር የምተኛው እነሱ ግን እየበረዳቸው ነበር የሚተኙት ብሎ ተናገረና ያንን ሲያብራራ ምን አለ እኔ እንደዛ ምለውን ምንድነው አለ እናቴ ሱቅ ስትልከኝ አለ ሂድና ቶሎ ደርሰህና ስትለኝ እሺ ልና መኪናዬን ይዤ ነው የሚሄደው አለ መኪናው ምንድነው ኢማጂኔሽን ነው ሄድና ማርሽ ያስቀባና ሪያል ኩሮጣለሁኝ አለ እና የሮጥኩኝ ደግሞ ማርሽ ቀይራለሁ አለ እያደረኩኝና እዛ ሲደርስ መኪናዬን አቆምና ሱቅ ምገዛውን ወስድና መኪናዬ ላይ ጭምና ሪያልኩኝ እየነዳው ሄድ ነበር በኢማጂኔሽን ነው እኔ የምሰራው እና ከዛ በኋላ መቤት ደግሞ እናቴና አባቴ ኬሻ አንጥፈው ሲተኙ እኔ መጀመሪያ ኬሻውን አነጥፍና ይሄ ምንድነው ይሄ ፍራሽ ነው ላለው አለ እንደገና ያንኑ ኬሻ አነሳና እንደገና አነጥፈውና ይሄ የታችኛው አንሶላ ነው ላለው እንደገና እሱ ነው አደርግና ይሄ የላይኛው አንሶላ ነው ላለው ከዛ መጨረሻ ላይ ብርድ ልብስልና ደግሞ ከላይም ለብሳት አንድ ነገር አለችኝ እሷን አመጣና አልጋ ላይ ተመችቶኛ አድራለሁ ኢማጂኔሽኒ በዛ ነው ምገዛው አለ አሁንም ይሄ ሰውዬ
የኢትዮጵያ ህዝብ በሚራብበት ጊዜ in his imagination በጣም ሀብታም ህዝብ ነው ብሎ የማመን እምነት አለው። ይሄ ደግሞ ሪሊ ከአንዳንድ ምንድነው ኢማጂኔሽን ልኩን ሲያጣ ኢሉዥን ይሆናል፣ ዲሉዥናል ትሆናለህ። ያ ደግሞ ክሊኒካሊ በሽተኛ ነህ ማለት ነው ከሪያሊቲ ጋራ። ኢማጂኔሽን ማለት ጥሩ ነው፣ እዚህ ቦታ ላይ ደርሳለሁ እንደዚህ ያደርጋለሁ ብለ ራሽናል እስከሆነ ድረስ ያንተ ኢማጂኔሽን ጥሩ ነው። መጥፎ የሚሆነው ያንተ ኢማጂኔሽን ዲሉዥናል ሲሆን ነው። ያ በሽታ ነው። የአብይ እሱ ነው። ምክንያቱም ሰው ሁሉ ግራ የሚገባው እሱ አካባቢ ያሉ ሰዎች ሁሉ እንትን ሲሉ እንደው ማነጋገር አይቻልም፣ እንዲሁም መጥፎ ነገር እንደዚህ ነው ኢኮኖሚው ተብሎ ኔጋቲቭ ነገር ሲነገረው ይጮሃል። እንዲሁም የድሮዋን ፕሬዚደንት እንደው አንቺ ዝም ብለሽ ሁሉ ጊዜ ታለቅሻለሽ እስከማለት ደርሷል ስብሰባ ላይ። ይሄ ነገር እንደዚህ ነው ብሎ በሚሉበት ጊዜ ፕሬዚደንቷ ማለት ነው። ስለዚህ በዛ የሚመራ ሰው ስለሆነ የህዝብ መሞት የህዝብ ማለቅ ለሱ እንትኑ አይደለም። ብር ያለ የኢትዮጵያን ኢኮኖሚ አስፋራሲስ ኮንሰርን በቃ እንደዛ እየነዳ እየሄደ ነው ያለው። በሱ ኢማጂኔሽን ሁሉ ነገር እየተስተካከለ ነው። እንደ other hand ትዝል እንደሆነ የዛሬ አንድ ዓመት ተኩል አንተም ላይ ቀርቤ እኔና ፕሮፌሰር አቡ ግርማ under the hood political analysis የሚል ጽሁፍ ረዘም ያለ ጽፈን ነበረ። መኪና ስትገዛ ምንድነው ከላይ ቀለሙን አይተህ አይደለም under the hood ይሄ ምንድነው የሚከፈተው የፈለፊቱ ያለው ኮፈን ነው የሚባለው። እሱን ከፍተህ ውስጡን ካየህ በኋላ ነው የምትገዛውና ኢኮኖሚውንም እስቲ እንዲህ ሽፋኑን እናንሳና ውስጡን እንመርምረው ብለን በደንብ ገብታን በመንመርምርበት ጊዜ ሊትራሊ አግሪካልቸሩ ብትል ኢንዱስትሪያላይዜሽኑ ብትል ኢምፖርት ኤክስፖርት የምትለው ብትል ፋውንዴሽኑ እየተደረመሰ ነው። ይሄ ነገር ካሁኑ አንድ ነገር ካልተደረገ በጣም አደገኛ ቦታ ላይ ነው ሀገሪቷን የምትጥለው የሚል ጽሁፍ አቅርበን ነበር። አሁን እነዛ ነገሮች እየታዩ ነው። እንዲሁም አንዱ አንደርላይን ሃይላይት ያደረግነው ወይንም ደግሞ ያሰመርንበት ነገር ምንድነው የኢትዮጵያ መንግስት ለደሃ እነዚህ በጣም ችግር ላይ ያሉ ተብሎ የመንግስት ባጀቱን አብይ ከመጣ ጊዜ ጀምሮ ወደ ጦርነቱ ወይ ደግሞ ይሄ ወደ ኮሪደር ልማትና ወደ ቤተ መንግስት ግንባታ አድርጎት ድህነት እየጨመረ ነው ብለን ነበር የጻፍነው። አሁን ይሄው የወርልድ ባንክ ሪፖርት 43% 30% ነበር at one point በ2016 በፈረንጆች። አሁን 43% ነው በ2025 እንትን ያለው። ይሄ በጣም አስጊ ሁኔታ ነው። ምክንያቱም ከ43% እንደገና ወደ ታች ወደ 30% ለማምጣት በአንድ ዓመት በሁለት ዓመት በሶስት ዓመት ልታመጣው የምትችል ነገር አይደለም። በጣም ብዙ ፋንዳሜንታል የሆኑ የኢኮኖሚክ ትራንስፎርሜሽን ያስፈልገዋል። እነ ቻይና እንኳን ራሳቸው በኦቨርናይት አይደለም ድሃዎቻቸውን ያጠፉት። ኦቨር ስፓን ኦፍ በ40 ዓመት ውስጥ ነው ያ ነገር የተደረገው። አንደኛ በዛ ደረጃ ላይ ነው ያለው። ሁለተኛ በተለይ አሁን ይሄ የዕዳው ችግር ዕዳው በሁለት በኩል ነው የተያዘው። አንደኛው ከዚህ ከፕራይቬት ከግል ባንኮች የተበደሩት ኢንተርናሽናል ባንኮች ኮርፖሬሽን ምንድነው ፕራይቬት ባንኮች እንደ ወርልድ ባንክ እና IMF ሳይሆን ባንኮች ከነሱ የተበደሩት 1 ቢሊዮን አለ። አሁን ወርልድ ባንክ እና IMF የሚሏቸው ምንድነው ከኛ ላይ ይሄ ፓሪስ ክለብ ከሚባለው ላይ የተበደሩት ወደ 30 ቢሊዮን ሆነዳለ። እሱን ሪስትራክቸር ልናደርግላችሁ የምንችለው ሪስትራክቸር ማለት ምን ማለት ነው? በነሱ ቋንቋ ኢትዮጵያ 30 ቢሊዮን ብር እንዳለባት ያ 30 ቢሊዮን ብር እንበል በ20 ዓመት ተከፍሎ የሚያልቅ ነው። አሁን ባለው እንደ ምሳሌ ነው የምነግርህ። በ20 ዓመት ተከፍሎ የሚያልቅ ነው። ኢንትረስት ሬት የምትከፍሉት እንበል 3% ነው። በተለያየ ደረጃ የተበደሩት ተለያየ ስለሆነ ኢንትረስት ሬቱ ግን እንደው በአቨሬጅ 3% ነው። ብትፈልጉ 2% ነው። በየአመቱ ደግሞ ለይሄንን እዳችሁን የምትከፍሉት በየኢንስቶልመንቱ ይሄን ያህል 100 ሚሊዮን ነው፣ 500 ሚሊዮን ነው፣ 100 ሚሊዮን ነው፣ 200 ሚሊዮን ነው whatever።
አሁን መክፈል ስላልቻላችሁ በ20 ዓመት መሆኑ ቀርቶ ወደ 30 ዓመት እናራዝምላችኋለን። ስለዚህ በአመት የምትከፍሉት ይቀንስላችኋል። አንድ ነው። ይሄ እንግዲህ አንዱ የሪስትራክቸሪንግ መንገድ ነው። በተጨማሪ ደግሞ 3% የነበረው ኢንትረስት ሬታችሁ እየከበዳችሁ ስለሆነ እንቀንስና 2% እናደርግላችኋለን። በሱም እንረዳችኋለን። ሶስተኛና ዋናው ደግሞ ከ30 ቢሊዮን ውስጥ 10 ቢሊዮኑን እንመራችኋለን፣ 5 ቢሊዮኑን እንመራችኋለን። ስለዚህ ሪስትራክቸር አድርገላችሁ ስንጨርስ ያ 30 ቢሊዮን በ20 ዓመት ከመክፈል ይልቅ በ30 ዓመት ስናደርግላችሁ ኢንትረስት ሬቱን ስንቀንስላችሁ በአመት መክፈል የነበረባችሁ 500 ሚሊዮን መሆኑ ይቀርና 200 ሚሊዮን ይሆናል፣ 300 ሚሊዮን ይሆናል። እንደዚህ ነው። ይሄ ነው ሪስትራክቸሪንግ ማለት። የወርልድ ባንክና የአይኤምኤፍ በ1993 ይመስለኛል ከነጭራሹ ሙሉ ለሙሉ በብዛት የአፍሪካን ሀገሮችን ሰርዘውላቸው ነበር። ኢትዮጵያን ሳትቀር በቃ መክፈል አልቻሉ። በዕዳ ላይ ዕዳ እያደረግናቸው ኢኮኖሚያቸውንም ማሳደግ አልቻሉ። ምህረት ይደረግላቸው ተብሎ ሁሉ እስከ 90%፣ 80%፣ 100% ምህረት የተደረገላቸው ሀገሮች ነበሩ። ይሄ ነው አንደኛው የዴት ወይንም ደግሞ የዕዳ ክፍል። ሁለተኛው ክፍል እነዚህ ከፕራይቬት ካምፓኒዎች ላይ የተበደሩት ነው። አሁን ወርልድ ባንክ እና አይኤምኤፍ ወይንም ደግሞ እነዚህ 30 ሀገሮቹ የፓሪስ ክለብ ውስጥ ያሉት አይ ቲንክ 30 መሰሉኝ፣ ወር ትንሽ ሊያንሱ ይችላሉ። ወርልድ ባንክ ወጣው ትንሽ ጊዜ ስለሆነ እነዚህን ፋክቹዋል እንትኖቹን ልረሳቸው ይችላሉ። ግን መጀመሪያ የነዚህ የፕራይቬት ዕዳችሁን ተስማሙ። እነሱ ለእናንተ ገንዘብ ሲሰጧችሁ የኛን ሪፖርት እያዩ የኛን ድጋፍ እያዩ ነው የሰጧችሁ። ስለዚህ መጀመሪያ የነሱን መፍታት አለባችሁ። እኛ ለእናንተ የምናደርገውን 30 ቢሊዮን ብር ሪስትራክቸር ለማድረግ የነሱን መፍትሄ ካላገኛችሁ የኛን ልናደርግላቸው አንችልም ነው የተባሉት። ስለዚህ አሁን ከነዚህ ሰዎች ጋር በ1 ቢሊዮን ብር የመጣ መዘዝ ሌላውን የ30 ቢሊዮን ሪስትራክቸሪንግ ያቆመዋል ማለት ነው። ለምንድነው ያለው መንግስት ካለበት ፈልጎ ተበድሮ ተለቅቶ ይሄ ኮሪደር ዲቨሎፕመንት ያለ ፓላስ ያለ እንትን ከሚል ያንን 1 ቢሊዮን ብር ከፍሎ እነዚህ ሌሎቹን ደግሞ ይሄንን ደግሞ 30 ቢሊዮን ሪስትራክቸር አድርጉልኝ ማለት ያልቻለው? ይሄ እነዚህ ሰዎች አንተ ጋር መጥተው በሚደራደሩበት ጊዜ ምን ያህል ገንዘብ ኮሪደር ገንዘብ ላይ እንደሚያወጣ ምን ያህል ገንዘብ ምንድነው ፓላስ ብሎ የሚገነባው አዲስ ከተማ ላይ እንደሚያወጣ ያውቃሉ። እነሱ ጋር መጥተው ገንዘብ የለኝም መከፍላችሁ ይላቸዋል። እነሱ ደግሞ ከየት አንተ ተነውታ ይሄን ሁሉ እየሰራ ያለው መክፈል ስላልፈለክ ነው። እዚህ ላይ ነው ጠቦ ያለው። አሁን ምን እያደረጉ ነው? ኦኬ ዶክተር ዮናስ እዚህ ላይ ታዲያ ለምን ይሰጡታል? አሁን እንዲህ አይነት ችግር ውስጥ ቅርቃር ውስጥ ያለ መሆኑን እያወቁ ለምሳሌ አይኤምኤፍ ባለፈው ብር ያው በየጊዜው የሚለቀቅ ተሰጥቷል። በዛም ነው ትንሽ ተንፈስ ያለው። ባንኩንም ያው በተወሰነ ድጎማ የኢትዮጵያ ንግድ ባንክም እንዲንቀሳቀስ የሆነው ከአይኤምኤፍ በተገኘ ገንዘብ ነው። አሁንም ሌላ ገንዘብ ሊያገኙ እንደሆነ እየተሰማን ያለ ነው። ይሄ ነገር ባልተስተካከለበት 1 ቢሊዮን ዩሮ ቦንዱን ባልከፈለበት ሁኔታ እየሰጡት ነው። አሁን ደግሞ ተጨማሪ ሊሰጡትም እንደተዘጋጁ ይሰማልና ትንሽ ግራ ያጋባል። ለምንድን ነው ይሰጡታል? ምንድነው መሰለህ ብዙ ጊዜ እኮ የዛሬ 2 ዓመት ምናምን እኔና አንተ ሾው ላይ ይሄ ነገር ብዙ መከራከሪያ ነበር። የኖሞር ጊዜ ማለት ነው። የአሜሪካኖቹ ወይንም የዌስተርን ጋቨርንመንትስ ያው በአሜሪካ ስለሚመሩ ነው። ዩሮፒያኖቹም አሜሪካኖችንም የተመለከተ እንደው ኢትዮጵያን እንደ ትልቅ ስትራቴጂክ ቦታ ነው የሚያዩዋት። ኢትዮጵያ ኢኮኖሚዋ ኮላፕስ ካደረገ ፖለቲካዋ ኮላፕስ ያደርጋል። ፖለቲካዋ ኮላፕስ ካደረገ ደግሞ በዙሪያው ያሉትን ሀገሮች ሁሉ ይዛ ነው የምትወድቀው። ኤርትራን፣ ጅቡቲን፣ ሱዳንን፣ ሶማሌን የተመለከተ እንደሆነ በሞላ በቋፍ ያሉ መንግስቶች ናቸው። ሜቢ ጅቡቲ ልታወጣው ትችል ይሆናል ከዛ ውስጥ ያው ብዙ
በሌላ ሀገሮች ኃይል ስላለ። ስለዚህ ኢትዮጵያ ከፈረሰች ያ ጠቅላላ ቀጠናው ሊናጋ ይችላል ብለው ስለሚያስቡ ኢትዮጵያ በኢኮኖሚ ኮላፕስ እንዳታደርግ ልክ እንደ ኢመርጀንሲ ምንድነው ስሙ ይሄ አይሲዩ እንደሚሉት ኢመርጀንሲ ሩም ሄደህ ኢንቴንሲቭ ኬር ዩኒት የሚሉት አይደለም በጣም ስትታመም የሚከቱህ እዛ ውስጥ ስትገባ ምንድነው የሚያደርጉት ጠብ የምትል በደም ስር ውስጥ የሚልኳት ምግብ አለች አይደለም ሊኩዊድ የሆነ ነገር ልክ እንደዛ ነው በአሁኑ ጊዜ ለኢትዮጵያ የሚሰጡት ያሉት እንዳትሞት ብቻ የሚያስፈልጋትን ያህል እየለኩ ነው የሚሰጡት ያሉት ኢትዮጵያ የምትፈልገው በ2019 2020 ትዝልህ እንደሆነ አብይ እንደመጣ በአመት 10 ቢሊዮን አንድ ጊዜ ከወርልድ ባንክ IMF እና ከአፍሪካን ዲቨሎፕመንት ባንክ ብቻ በ2019 $9 ቢሊዮን ነው አፕሩቭ የሆነው ከዛ ውጭም እንደገና ስትመለከተው እንደዛ አይነት ብዙ ገንዘብ ነው የሚያስፈልጋት ለዲቨሎፕመንት አሁን እነሱ እየሰጡን ያሉት እንዳንፈርስ ቀጠናውን ኮላፕስ እንዳያደርግ በቃ የአይሲዩ ዩኒት የኢንቴንሲቭ ኬር ዩኒት ውስጥ እንዳለ ሰው ልክ በቃ ይሄ ነገር አለቀ ኢትዮጵያ ነገ ዘይትም ቤንዚን የምታስገባበት ገንዘብም ያንድ ወር ነው ያላት በጣም አደገኛ ሁኔታ ነው ሲባል ወይ IMF ወይ ወርልድ ባንክ ይመጡና ጣል ያደርጉላቸዋል በዛ ደረጃ ነው ያለው ሁኔታው አሁን ግን አየህ መሰረታዊ የሆነ የኢኮኖሚክ ቀውስ አለ ሀገሪቱ ውስጥ እንዴ ቀላል እኮ አይደለም መጀመሪያ በትግራይ ላይ የነበረው የሁለት ዓመት ጦርነት ምን ያህል ኢኮኖሚውን በ38 ቢሊዮን ብር አከሰመው ይባል ነበር አይደለም አሁን አማራ ውስጥ ዶላር ለማለት ነው አይደል ዶላር አሁን ደግሞ አማራ ውስጥ ልክ ያኛው ሲያቆም አማራ ውስጥ ያን ያህል ጦርነት አለ እንዲሁም በስፋትና በወርድና በስፋት ነው የሚባለው ያማራው ይበዛል ለኢኮኖሚክ ኢምፓክቱ በዛ ላይ የኦሮሞ ችግር እንዳለ ነው እንደ ልብ እቃ ከአንድ ቦታ ወደ አንድ ቦታ የሚለዋወጥበት ቦታ ላይ አይደለም ያለው እና እንደዚህ በሆነበት ሁኔታ ላይ እነዚህ ፋንዳሜንታል የሆኑ የኢኮኖሚክ ቀውሶችን ማስተካከል ስላልቻሉ አሁንም የሚያደርጉት ምንድነው ይሄ ባንዴድ የሚሉት ነገር አለ አይደለም እጅ የተቆረጠን እጅ እዚች ላይ ትንሽ ፕላስተር የማስቀመጥ አይነት ነገር ነው አሁን ቻይና የሄዱት ምንድነው በአንድ በኩል ነው እንደሚመስለኝ አማተሪሽ የሆነ ፖስቸሪንግ ነው ምንድነው አሜሪካኖቹ ወደ ቻይና ጋር ስንሄድ ወይንም ዩሮፒያኖቹ ምን ፈልገውን ይሰጡናል ይሄ ቻይና እና አሜሪካንን ኮንፍሊክት ውስጥ ከተን እናገኛለን የሚል ሪሊ የልጆች ጨዋታ ነው እየተጫወቱ ያሉት አሁን እያደረጉ ያሉት ምንድነው ኦኬ ሌትስ ሴይ 5 ቢሊዮን እዳ አለብን በአሁኑ ጊዜ መከፈል ያለበት እሱን እኛ መክፈል ስለማንችል ከናንተ እንበደርና እናንተ የኛን እዳችንን ለኛ ላበደሩ ስጡና ወደ እናንተ ይዘዋወር እና እኛ የናንተ ባለ እዳ እንሆናለን ነው ስዋፒንግ እሱ ነው ቻይናማ የራሷ የሆነ ጂኦፖለቲካል ኢንትረስት አላት የአፍሪካን ሀገሮችን ኮንትሮል የማድረግ አፍሪካን ሀገሮች ላይ ኢንፍሉዌንስዋና ተጽዕኖዋን የማሳደግ ኢንትረስት አላት ለቻይናም ይሁን ለአሜሪካ አሁን ኢትዮጵያ እንዲህ የምትንደፋደፍበት 5 ቢሊዮን 10 ቢሊዮን ብር እዚህ ጋር የሚሉት ገንዘብ አይደለም ግን የሚያገኙት የፖለቲካል ኢንፍሉዌንስ መፍጠር ይፈልጋሉ አሁን እንግዲህ ምንድነው መሰለህ የሚሆነው የአሜሪካ የነበረብህን እዳ ቻይና ይከፍልልህና አንተ ለቻይና ባለ እዳ ትሆናለህ ባለ እዳ በመትሆንበት ጊዜ ግን በዶላር ሳይሆን ባለ እዳ የምትሆነው በቻይና ከረንሲ ይሆናል ኦኬ የተለያዩ ችግሮች አሉት ይሄ ጥሩ ብለህ ልታስበው የምትችለው የሾርት ተርም ወይንም ደግሞ ያጭር ጊዜ ችግርህን ሊያቃልልልህ ይችላል ይሄንን ዩሮፒያኖቹን ከትከሻ ላይ ያወርድልሃል
ችግሩ ምንድነው? ብዙ በቻይና ገንዘብ ላይ እንትን እያደረክ ስትመጣ ዲፔንድ እያደረክ ስትመጣ በአሁኑ ጊዜ የዓለም ንግድ ውስጥ ቻይና ኮንትሮል የምታደርገው በቻይና ብር ትራንዛክት የሚያደርግ 2% ብቻ ነው። ወደ 60% በዶላር ነው። ስለዚህ ቻይና ላይ ዲፔንድ በምታደርግበት ጊዜ አንደኛ የቻይና ከረንሲ አፕ እና ዳውን በሚሆንበት ጊዜ የቻይና ከረንሲ እየጠነከረ በሚመጣበት ጊዜ የኢትዮጵያ ከረንሲ ዶጋ አመድ እየገባ ይመጣል። ችግሩ ምንድነው? ኦሬዲ 15 ቢሊዮን እዳ አለብን የቻይና እዛ ላይ 20 30 ማን ነው 5 10 15 ቢሊዮን ጨምርበት ልንወጣው የማንችለው አይነት እዳ ነው የምንገባው ቻይና ጋር። ሁሉ ጊዜ እኔ ምንድነው የምለው ወርልድ ባንክ IMF የዩሮፒያን ሀገሮች የሚሰጧችሁን ገንዘብ ምንም ወደ ኋላ ሳትሉ ዝም ብላችሁ ወሰዱ፣ መጨረሻ ላይ ምህረት ያደርጉላችኋል። ምክንያቱም ቀብድ የሚባል ነገር የለም። በወርልድ ባንክ እና በIMF 10 ቢሊዮንም ሰጡ 15 ቢሊዮንም ሰጡ 1 ቢሊዮንም ሰጡ ቀብድ የሚባል ነገር የለም። ይሄ ፖርትህን አስይዘህ ወይንም ደግሞ ወርቅ የምታወጣበትን ማዕድንህን አስይዘህ የሚባል ነገር የለም። መክፈል ሳትችል ሪስትራክቸር ያደርጉልሃል፣ ምህረት ያደርጉልሃል። እንደዚህ ነው የሚካሄደው። ቻይና ግን ምህረት የሚባል ነገር አታውቅም። እንዲሁም ብዙ ጊዜ ቻይና የምታደርገው ደግሞ ምንድነው? ቀብድ ትይዛለች። አሁን ለምሳሌ የሞምባሳ ፖርት በቀብድ ተይዟል። ስሪላንካ ፖርት በቀብድ ይዘው ስሪላንካ መክፈል ስላቃተው ለ99 ዓመት ወስደውታል መሬቱን። እነሱ ቀልድ የሚያውቁ ሰዎች አይደሉም። ሁለተኛ ነገር ደግሞ ምንድነው? በምንም አይነት ምህረት የሚባል ነገር አያውቁም። እንደዚህ እንደ አውሮፓኖቹ እንደ ወርልድ ባንክ እንደ IMF መክፈል አልቻሉም ስለዚህ ምህረት ይደረግላቸው የሚባል ነገር የለም። ወይንም ሪስትራክቸር እናርግላቸው የሚባል ነገር የለም። አሁን አንጎላን የተመለከትክ እንደሆነ ሄደ ብታነብ ለአንጎላ ብር ይሰጣሉ፣ ግን ዳይሬክትሊ ከአንጎላ ቤንዚን እያወጡ ወደ ቻይና ነው የሚሄደው። እንደዛ አይነት ችግር ውስጥ ነው ኢትዮጵያ የምትገባው። ስለዚህ አሁን ቻይና የያዘችው ነገር አለ ማለት ነው። ኢትዮጵያ አሁን ብር ስትሰጥ ያለ ቀብድ አትሰጥምና የያዘችው ነገር አለ ማለት ነው። እሱ ነው የችግሩ። ምንድነው? በድሮ ጊዜ ለምሳሌ በ1980ዎቹ 1990ዎቹ ጊዜ የላቲን አሜሪካን አገሮች በጣም እንዳበስቶባቸው መክፈል አቅቷቸው ነበር። ለነሱ ያበደሩት ፕራይቬት ካምፓኒዎች ይሄ ገንዘባችን ከስሮ መቅረቱ ነው ብለው ኦክሽን ማድረግ ጀመሩ። አርጀንቲና 100 ሚሊዮን ብር እዳ አለባት። እኔ ከፈለጋችሁ አንድ ሰው 120 ሚሊዮን 100 ሚሊዮን ነው 20 ሚሊዮን ለኔ ስጡኝና ያንን የ100 ሚሊዮን እዳውን እናንተ ወሰዱት። ከዛ በኋላ ቀስ እያላችሁ ሊከፍሏችሁ ይችላሉ። ይሄ ነው ስዋፒንግ የሚሉት ነገር። ትንሽ በአማርኛው አይደል ነው ለማብራራትና በዲስካውንት ነው እንደዚህ ስዋፕ በምታደርግበት ጊዜ። አሁን የቻይና እና የቻይና አንዱ መጥፎ ነገር ምንድነው መሰለህ? ምንም አይነት ዲል ሲያደርጉ ትራንዛክት በሚያደርጉበት ጊዜ ገንዘብ በሚስጥር ነው፣ ትራንስፓረንት አይደለም። ስንት ኢንትረስት ሬት እንደሚሰጡ አይታወቅም። በምን አይነት ተርም እንደሆነ አሁን ይሄ ስዋፒንግ የሚባለው ከረንሲ መቀያየሩ በቻይና እና በአሜሪካ የኢትዮጵያን ዕዳ በምን አይነት እንደሚቀየር አታውቅም። ቀብድ እያዝ አታውቅም። የሁሉ ነገር በጠቅላይ ሚኒስትር ኦፊስ ነው የሚሰራው እና ለኢትዮጵያ በጣም ችግር ነው ይሄ አሁን እየተፈጠረ ያለው። ሁልጊዜ ምንድነው ካሁን በፊት ትዝ ይልህ እንደሆነ ኢትዮጵያ ብሪክስን ጆይን አደረገች፣ በቃ አሜሪካ ላይ ዲፔንድ ማድረጓ ሊቀር ነው ተባለ፣ ሲዘፈን ነበር። ኧረ እባካችሁን ብሪክስ የለውም። ብሪክስ ውስጥ ያሉት በሞላ ለማኞች ናቸው ካለ ቻይና በስተቀር። ቻይና ብቻ ነው ገንዘብ እንደው ሊሰጥ እንኳን ቢችል የሚሰጠው። ከዛ ውስጥ ያሉት እነ ሳውዝ አፍሪካ ብትል፣ እነ ራሽያ ብትል፣ እነ ብራዚል ብትል ሁሉም ገንዘብ ፈላጊ ነው። የእድገት ወይ ከወርልድ ባንክ ወይ ከአይኤምኤፍ ወይ ከቻይና ለማኝ ነው። እነዚህ አሁን ተሰበሰቡና ብሪክስ ተብለው ለኢትዮጵያ የሚሰጡት ገንዘብ የለም፣ የምታገኙት ነገር የለም ስል
ብዙ ሰው በቃ ይሄ አንተ ዌስቱን ስለምትደግፍ ነው ለኢትዮጵያ ትልቅ ነገር ነው ተባለ፣ ተደነሰ። በተለይ የመንግስት ካድሬዎች ጭንቅላታቸው ቆመው ጨፈሩ። ጠይቅ ስንት ነው ያገኘነው እስካሁን ድረስ ከብሪክስ ኒር ምንም። ስለዚህ ከቻይና ላይ የሚገኝ ነገር ገና በዲቨሎፕመንታል ኤድ ውስጥ ምንም እንትን የላቸውም። ያበድሩሃል፣ አጥንትን ሰብረው ነው ገንዘቡን የሚወስዱት። በተለይ ትራንስፓረንት ባልሆነ አንዳንድ እንኳን የአፍሪካ ሀገሮች እንደ ኬንያ አይነቱ ብዙ ትራንስፓረንት ነው። ምክንያቱም ከኛ የተሻለ የዲሞክራቲክ አገዛዝ ያለበት ቦታ ነው። እኛ ጋር ሁሉ ነገር ባብይ ነው የሚፈጸመው። ስለዚህ አገሪቷን አሲዞ ነው ይሄ ሰው ይሄንን ገንዘብ የሚያገኘው። ተርሙ ምንድነው? ዋን ቱ ዋን ነው ወይ ለውጡ? ምን ኢትዮጵያ መክፈል ባትችል ምን አይነት መንገድ ነው ያላት ያንን እንትን ለማለት? እና ትዝ ይልህ እንደሆነ አንድ ጊዜ ማነው አብይ ከአይኤምኤፍ እና ከወርልድ ባንክ እኮ መበደር ከእናትን መበደር እንደመበደር ነው ያለው። አክቹአሊ ኢትስ ትሩ። አንደኛ የወርልድ ባንክ እና አይኤምኤፍ የሚሰጥህ ብድር ኢንትረስት ሬቱና ቻይና የሚያበድርህ ኢንትረስት ሬቱ ከቻይና ስትበደር 2-3 እጥፍ ነው ኢንትረስት ሬት የምትከፍለው። ሁለተኛ ከወርልድ ባንክ እና ከአይኤምኤፍ እና ከዩሮፒያኖቹ ከዌስቱ ስትበደር የ5 ዓመት ግሬስ ፔሪድ የሚባል አለ። ዲፔንዲንግ ኦን እንደለው 3 ዓመት ሊሆን ይችላል፣ ግን ግሬስ ፔሪድ ይሰጠዋል። ለመጀመሪያው 3 ዓመት ለመጀመሪያው 5 ዓመት ምንም አትከፍለንም ይለዋል። ከዛ ደግሞ ወይ 20 ዓመት ወይ 30 ዓመት ነው የሚሰጡህ። ቻይና 15 ዓመት ነው የሚሰጥህ። ሚኒንግ አሁን አንተ መኪና ገዝተህ ለ3 ዓመት ስትከፍልና ለ5 ዓመት ስትከፍል እኩል አይደለም ክፍያው። ልክ አገራትም ለ30 ዓመት ሲበደሩ የሚከፍሉት ዝቅ ያለ ነው። 15 ዓመት ሲሆን ሞር መክፈል አለባቸው ቶሎ ለመጨረስ ማለት ነው። ቻይና የሚሰጥህ 15 ዓመት ነው። ኢንትረስት ሬቱ ሃይ ነው። የምትፈራረመው ምን እንደሆነ አይታወቅም። መንግስትና ቻይና ብቻ ነው። ከዛ ደግሞ ኢኮኖሚክ ክራይሲስ መጥቶ አሁን የኮቪድ ጊዜ ዩሮፒያኖቹ ተሰብስበው ይሄ ፓሪስ ክለብ ያልኩህ ውስጥ ቻይና አለ፣ ግን ሙሉ ሜምበር አይደለም፣ ታዛቢ ሜምበር ነው። ተሰብስበው አፍሪካኖቹ አሁን መክፈል አይችሉም፣ ገንዘባቸውን ለኤድ እንትን ያድርጉት፣ መከላከያ ያድርጉትና እስቲ ይሄ ሁኔታ እስከሚታወቅ ድረስ ለአንድ ዓመት ምንም እንዳይከፍሉ እናድርግ ተብለው ተሰብስበው ተስማሙ። ቻይና እምቢ አለ። እኔ እንደዚህ ሁሉንም አገር በአንድ ጊዜ እንደዛ እንትን አለለም፣ ከእያንዳንዱ ሀገር ጋር ዲል አድርጌ የሚችለውን አደርጋለሁ አለ። እነዚህ የአውሮፓኖቹ ሌሎቹ ፓሪስ ክለብ ሜምበሮች ያሉት ምንድነው? የለም እንደዚህ ዋን ቱ ዋን በእያንዳንዱ ሀገር እየሄድን ከምናደርግ ለሁሉም አፍሪካ ሀገሮች የአንድ ዓመት ግሬስ ፔሪድ እንስጣቸው፣ ምንም ሳይከፍሉ ያላቸውን ገንዘብ ኮቪድ ላይ ያው። ቻይና እምቢ አለ። ይሄ ግልጽ ፐብሊክ የሆነ ነገር ነው ማወራ። የ30 ዓመትም ደግሞ ምንድነው ሪስትራክቸር ይደረግ በሚባልበት ጊዜ ያው ቻይናም የቻይና ምዳ ስላለበት እዛ ውስጥ ቻይና ነበረ እስከ ለረጅም ጊዜ እምቢ ብሎ ያቆየባቸው። ለምንድን ነው ያልክ እንደሆነ ቻይና ሲያበድርህ በቀብድ ነው የሚያበድርህ። አንተ ካልከፈልከው ያንን ቀብድ ብሎ የያዘው መውሰድ ይፈልጋል። አለበለዚያ ደግሞ ዴት ትራፕ የሚሉት አለ። የእዳ እንትን አድርጎ መያዣ ያደርጋል። ጂኦፖለቲክስ ውስጥ የነሱ ሳተላይት እንትን እንደሆነ እንድትሆን ያደርገዋል። እነዚህ ባሉበት ቦታ ላይ ብዙ ሀገሮች ምንድነው የሚያደርጉት? አሁን እንደነ ህንድ የመሳሰሉ ትንሽ የበሰሉ መሪዎች ያሉባቸው ቦታ ላይ ከዚህኛውም አይሆኑም ሁለቱንም ባላንስ እያደረጉ መቀጠል ይፈልጋሉ። የኛዎቹ ግን የዚህ የልጅ ጨዋታ አንድ ቀን አሜሪካኖቹ ሲያስቀይሟቸው ግር ይሉና ወደዛ ይሄዳሉ። ትንሽ ደግሞ ሲወረውሩላቸው ይመለሱና ወደ እነዚህኛው ጋር ይመጣሉና ፋንዳሜንታል የሆኑት የኢኮኖሚክ ፕሮብሌሙን መፍትሄ እስካላገኘ ድረስ ዛሬና ነገ ከቻይናም ጋር ሊፈራረም ይችላል። ቻይና ግን በአሁኑ ጊዜ ብዙ እንትን
ሰው መቀበል የማይፈልገው ምንድነው የቻይና ኢኮኖሚ የሆነው ጊዜ በጣም ትልቅ ችግር ላይ ነው ያለው። አንኤምፕሎይመንት በጣም ሰፊ ነው። የሃውሲንግ ማርኬታቸው ትልቅ ችግር ላይ ነው ያለው እና በጣም ችግር ላይ ያለ የኢኮኖሚ ነው። በፊት እንደ 80s እንደ 90s እየወሰደ አፍሪካ ውስጥ በቢሊየን የሚቆጠር ገንዘብ አሁን ወደ ኋላ ሄድ ብለህ በ1990s እስከ 2012 ድረስ መሰለኝ ቻይና አፍሪካ ውስጥ ያፈስ የነበረውን ገንዘብ እና ከ2012 በኋላ ያፈሰሰ ያለውን ገንዘብ ብታየው ይገርማል። በጣም እጭ ነው ያለው። ስለዚህ ኢትዮጵያ ከቻይና ላይ ልታገኝ የምትችለው ነገር በጣም ሊሚትድ ነው። በጣም ብዙ ግን ኔጌቲቭ ሳይድ ከተባበሩት አረብ ኤሚሬትስ ጋር ያለው ግንኙነት ምንድነው? አሁን እንግዲህ እነ ማናቸው ኢዮብ ተካልኝ፣ ተክለወልድ አጥናፉ፣ አህመድ ሽዴ ሌሎችም የፋይናንስ ባለስልጣናት እዚህ ነገሮችን አዩና ይመስለኛል ወደ አዲስ አበባም ሳይዱ በዛው ወደ ዱባይና ወደ ቻይና ያቀኑ ይመስለኛል በቡድን ተከፋፍለው ከሄዱ በኋላ እንግዲህ አንዱም ዱባይ ነው ሄዱት። ዱባይስ ምን ልታረግ ትችላለች? የተባበሩት አረብ ኤሚሬትስ በአሁን ሰዓት አብይ አህመድን የምትጠመዝዝ ናት። ኢትዮጵያ አንድም እንዲህ አይነት ከአካባቢያዊ የፖለቲካ ቀውስ ውስጥ የገባችውና እዚህም እዛም ተናካሽ የሆነችው የተባበሩት አረብ ኤሚሬትስን አጀንዳ ልታስፈጽም ነው የሚል ነገር አለ። እሱ አንዳንዱ በማስረጃም ተደግፎ እየተገለጸ ይገኛል። ዱባይ ሄደው እንደው ለአብይ አህመድ መዳኛ የሚሆን ሳንቲም ይወረወርላቸው ይሆን? I don't think ዱባይም ቢሆን ኢትዮጵያ የሚያስፈልጋትን ያህል tens of billions of dollars ኢትዮጵያ ላይ የሚያፈስበት ሁኔታ ላይ ያለ አይመስለኝም። እስካሁንም ይሄን ያህል አፈሰሰ የሚባለው ዳታው የለኝም። እንግዲህ ችግሩ ምንድነው? በተለይ ከዩኤኢ ጋራ የኢትዮጵያ መንግስት ፐርሰናል ግንኙነት ነው ያለው በአብይና በነሱ መሪ ምን አይነት ግንኙነት እንዳለ ምን ያህል ኢትዮጵያን ለዱባይ መሪዎች ምን እንደፈረመ የምናውቀው ነገር የለም። ሆኖም ግን ምንድነው መሰለህ አንድ ትልቅ ነገር የሆነው በተለይ ከዚህ ከእስራኤልና ከኢራን ጦርነት በኋላ እስራኤል እንደው በጣም በማያጠያይቅ ሁኔታ የበላይን እጅ ከያዘች በኋላ ካሸነፈች በኋላ በሳውዲ አረቢያና በዩኤኢ መካከል ትልቅ ፉክክር ነበር። ይሄ የሆርን ኦፍ አፍሪካን ኮንትሮል ለማድረግ ይሄ ምስራቅ አፍሪካን ያው የአፍሪካ ቀንድን ቀጠናውን ለመያዝ በዩኤኢ እና በሳውዲ አረቢያ ትልቅ ፉክቻ ነበረ። ትዝ ይልህ እንደሆነ አላውቅም ካንተ ጋር ካሁን በፊት ስናወራ እዚህ ታንተው ሾው ላይ የኢትዮጵያ በዚህ በጂኦፖለቲክስ ላይ በተለይ ጂኦፖለቲክስ ልህ በዚህ በአፍሪካ ቀንድ በሚለው ላይ የሚኖረን ሚና የሚወሰነው ማን እንደሚያሸንፍ ሲታወቅ ነው፣ ከሳውዲ አረቢያ እና ከዩኤኢ። የዛን ጊዜ አመለካከት ምንድን ነበረ? ሳውዲ አረቢያ ትልቅም ሀገር ስለሆነ ብዙ የበለጠ ሞር ኢንፍሉዌንስ ሊኖረው ይችላል የሚል ነበር። አሁንም የምናየው ምንድነው? በተለይ ትራምፕ ከመጣ በኋላ ሳውዲ አረቢያ 600 ቢሊዮን ብር ነው ኢንቨስት ያደረገችው አፍሪካ ውስጥ ማነው አሜሪካ ውስጥ። ሳውዲ አረቢያ 600 ቢሊዮን ነው። እንግሊዝ ሀገርም በዚህ ባለፈው 2 ዓመት ብቻ ከ100 ቢሊዮን ብር በላይ ኢንቨስት አድርጋለች። ስለዚህ የሳውዲ አረቢያ ዩሮፕንም አሜሪካንንም ሞር ኢንፍሉዌንስ አለው። በተለይ ከትራምፕ አድሚኒስትሬሽን ጋር ስልክ አንስቶ ነው እንትን የሚለውና አንድ ሰሞን ትዝ ይልህ እንደሆነ የዛሬ ምናልባት 1-2 ወር የእንግሊዝ የበፊቱ የውጭ ጉዳይ ሚኒስትር እና የአሜሪካው ደግሞ ሴክሬታሪ ኦፍ ስቴት በአንድ ጊዜ ነው በ2-3 ቀን ልዩነት ነው ኢትዮጵያ ደውለው በዚህ በኤርትራ ጋር ያላችሁን ነገር አቆሙ ብለው ትንሽ የገሰጿቸው። ከዛ በኋላ ነው የኢትዮጵያ ሚዲያ የመንግስት ሚዲያ ሁሉ በዛ ነገር ላይ ምንም መናገር የጦር እንትን ከብሮ መደለቁን ያቆመው።
ያ የሚያሳይህ ምንድነው የሳውዲ አረቢያ የበላይ እጅ እንዳላት ነው። ዩኤኢ በዛው መስጠን ደግሞ እዚህ ኢስተርን አፍሪካ ላይ የነበራት ኢንፍሉዌንስ በጣም እየተገታ ያነሰ መጥቷል። ግን ለዩኤኢ መሪዎች አንዱ ትልቁ ተስፋቸውና እንደው ያንን ሪጅን የመቆጣጠር ትንሽ ህልም ቢኖራቸው ከኢትዮጵያን ኮንትሮል የማድረግ ነውና አብይ ደግሞ ሪሊ ምንድነው እኔኮ ከማንም የበለጠ ለአሜሪካ መሞት ሰው ነኝ ብሎ ያለ ነው በግልጽ ለጋዜጠኞችና ለነሱ ሎያል መስሎ እስከቀረበ ድረስ ልክ እንደ አሜሪካኖቹ እንደ ወርልድ ባንክ እንደ አይኤምኤፍ ጠብ ሊያደርጉለት የሚችሉት ሊኖር ይችላል እንጂ የኢትዮጵያ ኢኮኖሚ የሚያስፈልገውን አይነት ኃይልና ንብረት ይኖራቸዋል የሚል እምነት የለኝም። ይሰጡታል የሚል ዶክተር ዮናስ አሁን ባለፈው ከተፈጸመው የዚህ ማክሮ ኢኮኖሚ ማሻሻ ፖሊሲ ጋር ተያይዞ እንግዲህ አሁን ዶላር የደረሰበትን ከብር አንፃር ምን ያህል ዋጋው የኢትዮጵያ ገንዘብ እንደወረደ በየቀኑ የምንሰማቸው ሪፖርቶች ያስደነግጣሉ። በአንድ ቀን ልዩነት እስከ 7.5% ብር የመግዛት አቅሙ እየወረደ ነው። እንግዲህ በዋናነት በዋናው መደበኛው ገበያና በጥቁር ገበያ ማለት ያለውን ልዩነት ለማጥበብ ነበር። አሁን ያኛው ሽምጥ ሄዷል፣ ገስግሷል። አሁን እንደሰማነው ከሆነ በራሱ በመንግስት በኩል 172 ነው 75 ደርሷል። 175 በጣም ከፍተኛ ነው። የጥቁሩ ገበያ 200 እያለፈ ነው። ስለዚህ ኢትዮጵያውያን ነው ይሄንን ሁሉ ሸክም የሚሸከሙት። አብይ አህመድ አይደለም። አብይ አህመድ እንደሆነ አሁን ነው እየወጣ ይሄን ሁሉ የሱን ባለስልጣናት በየሀገሩ እያሯሯጣቸው ያለም አይመስልም። እና አደም ፋራ ወጥተው የፓርቲው ምክትል ፕሬዝዳንት የሚናገሩት ሌላ ነገር ነው። እንደው ትንሽ እንስማቸው። አሁን አንተ የምትላቸው ነገሮች አሉ። ኢትዮጵያ ያለችበት ሁኔታ ግን ለህዝብ የሚነገረው ሌላ ነው። ለህዝብ የሚነገረው በጣም ተመጻድቀው ልክ ስኬት አፋፍ ላይ እንደደረሱ እንዲህ አይነት ነገር ነው የሚነግሯቸውና አቶ አደም ፋራ ይሄን ሰሞኑን ነው የተናገረው። ያው እንደሚታወቀው ፓርቲያችን በሁሉም ዘርፎችና መስኮች ስኬታማ ጉዞ እያደረገ ይገኛል። እንደ መሪ ፓርቲ የኢትዮጵያን ስብራቶች የሚጠግኑና ከፍታዋን የሚያረጋግጡ ውጤታማ ስራዎችን እየሰራ ይገኛል። በየቀኑ ፕሮጀክቶችን መመረቅ የተለመደ ተግባር ሆኗል። በሁሉም ዘርፎችና መስኮች ላስመዘገብናቸው ስኬቶች ያበቁን 5 ምስጥሮች አሉ። የመጀመሪያው ለኢትዮጵያና ለፓርቲያችን በሚመጥን መልክ ከፍ አድርጎ ማቀድ። ይሄ ደግሞ የአሻራ ፖለቲካ አቅጣጫችንን መሰረት ያደረገ ነው። ሁለተኛው በመደመር ሐሳባችን ሁሉንም አቅሞች ደምረን ለመጠቀም ጥረት ስለምናደርግ ነው። ሶስተኛው ምስጥር በፕራግማቲክ እይታ በየአካባቢው ያለውን ተግባራዊ እውነታ መሰረት አድርገን ስለምንሰራ ነው። አራተኛው በፍጥነትና ፈጠራ መርህ በአንድ ቀን የብዙ ቀናት ስራ፣ በአንድ ወር የብዙ ወራት ስራ፣ በአንድ አመት የብዙ አመታት ስራን ስለምንሰራ ነው። አምስተኛው ለውጤት ያበቃን ምስጥር ፈተናን ወደ ድል የመቀየር መርህን ስለምንከተል ነው። ዶክተር ዮናስ እንግዲህ ይሄ ነው የትኛው ውጤት ነው እርሳቸው አቶ አደም ፋራ በ5 መገለጫ የገለጹት? የትኛው ውጤት ነው? እንደው ውጤቱ ምንድነው? የሚታይ ነገር አለ ወይ? ብልጽግናን ስለምትቃወም አይደለም። እንደው ትንሽ ርህራሄ ለብልጽግና እንደው የሳሳ ልብ ይኑርህና ይሄ ውጤት የሚባለው ምንድነው? ምን ላይ ነው የሚታየው? አሁን እሱ እንዲህ ተኩራርቶ በጣም ተመጻድቆ የሚያወራው ውጤት ምኑ ነው? ቆይ እንዴት ብለን እንረዳው? እንደው ዶክተር ዮናስ ይሄንን ለመረዳት ቅድም ያልከሆነ ብር ያለው ልጆችን እንደምንጫወተው አይነት እዛ ሜንታሊቲ ውስጥ መግባት አለብህ። ሆነስትሊ ስፒኪንግ ራሽናል ከሆነ ማይንድ አሁን እነሱ የሚሉትን እንትን ማለት አትችልም። በአንድ በኩል 8% አደገ 8.4% አደገ ይለዋል። ቻይና እኮ ይሄንን ያህል አደገች ተመነደገች የሚባለው እኮ ኦን አቨሬጅ 10% ነበር ታድግ የነበረው በሚባልበት ጊዜ፣ በቃ አደገች በሚባልበት ጊዜ።
ረዘም አድርገህ ስታየው ኦፍ ኮርስ አንዳንድ ጊዜ 8% አንዳንድ 13% ምናምን ያደጉበት ጊዜ ነበር ግን አቨሬጁን እንደዚህ ለረዘም ላለ ጊዜ ስታየው 10% አካባቢ ነበር የሚያድጉት አንድ ሀገር 8.4% አደግኩ ሲልህ ቀላል ነገር አይደለም በጣም ትልቅ እድገት ነው ትራንስፎርሜሽናል የሆነ ለውጥ ነው የምታየው በኢኮኖሚው ላይ 8.4% አደገ ይሉናል በአንድ በኩል ኤክስፖርት በ3 እጥፍ አደገ ይሉናል ኦኬ ይሄ ከሆነ ለምንድነው 7% ተባል ዝቅተኛው 6% ተባለ አይ ቲንክ 2023 2024 7% ተባለ 2025 አሁን 8.4% ይላሉ ያሉ ይሄ ከሆነ ለምንድነው ፖቨርቲ የሚያድገው የሚጨምረው በዛ ፍጥነት ይሄ ከሆነ ሰራተኛው ምን በላው አጣን የመንግስት ሰራተኛ ማይንድ ዩ የመንግስት ሰራተኛ እኮ እኔ ባደኩበት ኢትዮጵያ የመንግስት ሰራተኛ እኮ ሚድል ክላስ የሚባል ነበር በልቶ ጠጥቶ ልጆቹን አብልቶ ፕራይቬት ስኩል ልኮ በመንግስት ትምህርት ቤትን ቢልክ ልብስ ገዝቶ አትሊስት መኖር የሚያስችለው እንትና እኮ ቤተሰቦች አላቸው የሚባል ነበር አሁን የመንግስት ሰራተኛ እኮ ማለት ፌስታል ይዞ የተራረፈ ምግብ ስጡን ብሎ በየሆቴል በር ላይ የሚቆም ሆነ እንዴት አድርገህ ነው ይሄንን ሪኮንሳይል የምታደርገው እነሱ ከሚዘፍኑት ዘፈን ጋራ እነሱ እድገት ከሚሉት ጋራ እና ብዙ ጊዜ ምንድነው last I think 2 weeks 3 weeks 4 weeks ago አንተም ጋር ቀርበን አንድ ላጭር ጊዜ እንትን ያደረግነው ይሄ ናቹራል ጋስ 111 ሚሊዮን ሊትር አወጣን አለ ይሄን ለህዝቡ ሲናገሩ ለማያውቀው ህዝብ በቃ ኢትዮጵያ ላልፍላት ነው ይባላል በብር ስትተረጉመው ግን ያ ነገር ላስት ታይም እንዳወራነው 15000 ብር ነው ዶላር ነው 15000 ዶላር አንዳንዱ የኢትዮጵያ ሀብታም እኮ ሸራተን ገብቶ ይሄ ውድ የሚባለውን ውስኪ ሲከፍት የሚያጠፋው ገንዘብ ነው እኔ ትዝ ይለኛል የዛሬ ስንት አመት ነው ሜቢ 12 13 14 አመት ምናምን ሸራተን ላይ እዛ ምንድነው ኦፊስ ባር የምትባለው ቦታ ላይ በዛን ጊዜ 8000 9000 ዶላር እንትን የተከፈተበት ጊዜ ትዝ ይለኛል አንዱ እዛው ነጋዴ ኢትዮጵያዊ ያ ገንዘብ በአሁኑ ጊዜ 50000 60000 ዶላር እንደማለት ያህል ማለት ይችላል or at least 20000 30000 ዶላር ያ አንድ ግሩፕ 5-6 ተሰብስበው ይሄ ትልልቅ የሚባሉ ሆቴሎች ውስጥ እኮ ትልልቅ የሚባለውን ውድ የሚባለውን ውስኪና ዋይን ሲያወጡ የሚያወጡት ገንዘብ እኮ ነው ጠቅላይ ሚኒስትሩ ሄዶ 111 ሚሊዮን ሊትር ናቹራል ጋዝ አወጣን ኢትዮጵያ እየተመነጠቀች ነው የሚለው ላስት ታይም እንደተነጋገርነው በመጀመሪያ ደረጃ ናቹራል ጋዝ በሊትር አይመዘነው ተመዝኖ ማያውቅም የሚመዘነው ወይ በኪዩቢክ ሜትር ነው በኪዩቢክ ያርድ ነው እንዲሁም አንዳንድ ጊዜ በኪዩቢክ ማይልም እንትን ያደርጉታል ምንድነው ያንድ ሀገር ምን ያህል ዲፖዚት አለው ሲባል እንደዛ ነው የሚሉት እሱ ከመለኪያውን ትቶ በዛ ያደረገበት ምክንያት ምንድነው ትልቅ እንዲመስል ነው አንዱ ኤግዛምፕል የተጠቀምነው ምንድነው አንድ ሰው ከአዲስ አበባ ተነስተህ መቀሌ ለመሄድ ስንት ምን ያህል ሄድክ ቢልህ በሴንቲሜትር መንገር እንደማለት ነው አሁን ከአዲስ አበባ ደሴ 399 ነው ምናምን ኪሎ ሜትር ነው አሁን እሱን ምን ያህል ሄድክ ብትለው 1 ኪሎ ሜትር 1000 ሜትር ነው በ1000 ሜትር አባስቶ 399 ሚሊዮን or whatever ሜትር ሄነድች መጣው ቢልህ እሱን ደሞ አልፈህ ይሄ በመናምን 100 ሚሊዮን or ቢሊዮን ሴንቲሜትር ነድቻ የመጣው እንደማለት ነው አብይ ያደረገ የነበረው 111 ሚሊዮን ሊትር ሲልህ እንደዛ ነው that's how ridiculous it is ስለዚህ ግልጽ ማጭበርበር ነው ማለት ነው አገዛዙ ማጭበርበር መዋሸት መቅጠፍ በዚህ ካልሆነ መንግስታዊ ቅቡልነት የለኝም ብሎ አምኖ ነው ማጭበርበርን እንደ አንድ ስትራቴጂ የሚጠቀመው
እሱ አንድ ነው። ሁለተኛው ደግሞ የኢኮኖሚክ ኮላፕሱ የኢኮኖሚክ ችግሩ የኢንፍሌሽኑ የሰው መራብ መክፈል አለመቻል የድህነት ቁጥሩ መጨመር የኢኮኖሚው ናሬቲቭ እሱ እንዳይሆን ነው። ገብቷል? ተቃዋሚው ያንን ያወራል። መንግስት ይመጣና እንደው በጣም ደስ በሚል ሁኔታ ላይ ነው ያለነው ይሄውና 5 መመዘኛችን እነዚህ ናቸው ከገመትነው ካሰብነው ካለምነው በላይ ያደግን ነው ይላል እና የሱ ደጋፊዎች በዛ ተስፋ አድርገው ድጋፋቸው እንዲቀጥሉለት ነው። ኦፖዚሽኑ ኢኮኖሚው እንደዚህ እየወደቀ ነው ምናምን ብሎ የሚያወራውን ካውንተር ለማድረግ የሚያደርጉት ነገር ነው። ብዙ ጊዜ አይተህ እንደሆነ ሁሉ ጊዜ የምለው ምንድነው እና አብይ መጥተው እግዚአብሔር ይመስገን ይሄን ያህል በትሪሊየን ብር የሚቆጠር ኢትዮጵያ ይሄ እጹብ ድንቅ የሚባል እንትን ተገኘ ብሎ አንድ ሰሞን ጀምረው ነበር በትሪሊየን እና ያ ቢሆን ኖሮ ትራምፕ ሰው አልነበረም የሚልከው ራሱ ነበር በሮ የሚመጣው። ምክንያቱም በአሁኑ ጊዜ እነዚህ ውድ የሚባሉት በጣም በብዛት ቻይና ውስጥ ነው የሚመረቱትና እንዲሁም አሁን አልክላችሁም ብሎ ቻይና አግድባቸዋለሁ ብሏቸው ነበርና ኢትዮጵያ ውስጥ ያ ተገኘ ቢባል ኖሮ ትራምፕ ራሱ ነበር የሚመጣው። ይሄንን የሚሉት ይሄ ውሸት ለኢትዮጵያ ሕዝብ የሚነግሩት ተስፋ በባዶ ተስፋ እንዲቀመጥ ነው። አለበለዛ እንዲሁ በባዶ ተስፋ ሆዱን ካልሞላውና ወይንም ደግሞ አይ ለካኛ እንደዚህ ብንሰቃይም ነገ ተነጎዲያ ለልጆቻችን ይደርሳል ብሎ እንደው በተስፋ እንዲኖር ለማድረግ ነው እንጂ የኢትዮጵያ ኢኮኖሚ ከስሩ መሰረቱ በቃ ይሄ በምስጥ እየተበላ ነው ያለው። ዶክተር ዮናስ እስከመቼ ነው አሁን ቀደም ሲል የፖለቲካ ስብራትን የፖለቲካ ችግርን መጨረሻ ላይ ተነጋግሮ መፍታት ይቻላል ጦርነትንም ማቆም ያውን ትግራይ እንዳለው የሚል ነገር አንስታል። የኢኮኖሚ ግን የሚቻል አይደለም የመጨረሻው ደረጃ ላይ ከደረሰ ይፈነዳል ነው እና አሁን እስኪ እጁ ላይ እስኪ ፈነዳ እየተጠበቀ ነው። ምክንያቱም ህብረተሰቡን እየሰማው አይደለም። በነገራችን ላይ አብያው የሚዲያውን ስለተቆጣጠረ በሰራዊትና በወታደር በደህንነቱ ህዝቡን አፍኖ ጨቁኖ ስለያዘ እንጂ ሰው ሰልችቶታል። አሁን የአብይን ዲስኩር የሚሰማ አይደለም። ግን እስከመቼ እንዲህ የተቀባቡ መቆየት ይቻላል? እንዲህ አይነት ዲስኩር እያሰሙ አሁን እንግዲህ ቀደም እንዳልከው አፋር ውስጥ ሰው ሰልፍ ወጣ አልከኝ። ነገ ተነጎዲያ የዛሬ ወር የዛሬ 2 ወር የዛሬ 5 ወር ሌሎች ኃይሎች ሌላም ቦታ እንደዚህ ሰልፎች አንድ ጊዜ መቀጣጠል ከተጀመረ በኋላ እነዛ ነገሮች ምንም ብትለው አታስቆመውም፣ ልትዋሸው አትችልም። አሁን ነው ጊዜው ያንን ነገር ማስተካከል የሚቻለው። መንግስት ያንን እያደረገ አይደለም። የአብይ ሜንታሊቲ ሜንታሊቲ በዲሉዥናል ኢማጂኔሽን አልፎ ዲሉዥን ውስጥ ያለ ሜንታሊቲ ቅዠት እንበለው ቅዠት ነው የሚባለው። ያ ከቅዠትም ያለፈ ነው። ጠንካራ እንትን ካለህና አብይ ያስተካክላል ብለህ መገመት አትችልም። ምክንያቱም በአእምሮው ኢትዮጵያን እኮ ምንድነው በ2050 በዓለም ውስጥ ካሉት 2 ሱፐር ፓወሮች ውስጥ አንዱን ኢትዮጵያን እናረጋታለን ሲል ነበር። ትዝ ይልህ እንደሆነ አሁን አንስተዋታል ያችን ቪዲዮ በቴሌቪዥን ነበር የተናገረው። አሁን ደግሞ በ2030 ከ5 ዓመት በኋላ ማለት ነው በኢትዮጵያ ካላንደር ነው ሄደው ካልኩት 7 ጨምርበት 12 ዓመት በኋላ ኢትዮጵያ አውሮፕላን ማምረት ጀምራለች። አሁን አሜሪካኖቹ እንትን እያሉ ነው ያሉት እንደዚህ የሚሉን እድገታችንን አይተው ከነሱ ጋር ኮምፒቲሽን እንዳንገባ ነው ብሎ የሚል እኮ የሚቃጅ እኮ ሰውዬ ነው። እና ያ በመንግስት በኩል እኔ ብዙም ተስፋ የለኝም። ተስፋ ሊኖረን የሚችለው ኦፖዚሽኑ ራሱን ካስተካከለ፣ ኦፖዚሽኑ መንግስትን የመቃወምና የመዋጋት ብቻ ሳይሆን አገርን እኮ ቢይዝ ብቃት አለኝ ለማስተዳደር። እኔ ሆነስትሊ ስፒኪንግ ነገ ፋኖ ስልጣን ቢይዝ አሁን ካለው ያነሰ ችግር ውስጥ እንሆናለን ብዬ አልገምትም። ምክንያቱም ምንም ምክንያት የለኝም እኔን ሊያሳምነኝ የሚችል አሁን ካላቸው ቢሄቪየር፣ አሁን ካላቸው አመራር፣ አሁን ካላቸው ችግር ተነስቼ
አሁን ያለንበትን መፍትሄ ይሆነናል ነገ በጉልበትም ይሁን በተአምር ፋኖ 4 ኪሎን ቢዝ አሁን ካለበት የተሻለ መተዳደር ይኖራል የሚል እምነት የለኝም። ያንን እምነት ሊኖር የሚችለው ሲያሳዩ ነው። ይሄ ነው አጀንዳችን፣ ይሄ ነው አመራራችን፣ ይሄ ነው የፐብሊክ ሪሌሽናችን የሚለውን በምታይበት ጊዜ አመራሮቹ ወደፊት የሚመጡትን በምትመለከትበት ጊዜ ሌሎችን ለማቀፍ የሚያደርጉትን ጥረት በመታየበት ጊዜ ነው እንግዲህ ተስፋ የሚኖርህ። ስለዚህ ኢትዮጵያ በመንግስትም በኩል በተቃዋሚም በኩል አጣብቂኝ ውስጥ ነው ያለችው። ከዚህ ቀውስ ውስጥ ልትወጣ የምትችልበት መንገድ የሚያስፈራ ነው። ሪሊ እንግዲህ at some point እዚህ ልህ እንደሆነ ቲፒኤልኤፍ ወደ ደብረ ብርሃን በሚገባበት ጊዜ ትልቅ ጦርነት ሊነሳ ይችላል፣ ሲቪል ወር ሊነሳ ይችላል ብለው አሜሪካኖቹ ትልቅ ማስጠንቀቂያን የሰጧቸው አክቹአሊ ከሳውዝ ካሮላይና ወደ 2000 ወደ 4000 የሚሆን ወታደር ሁሉ ተልኮ ነበር ወደ ጅቡቲ በተጠንቀቅ እንትን አድርገው ካምፕ ከተዋቸው ነበር። አትሊስት እዛ ይሄዱ አላውቅም። እና ኢትዮጵያ ቲፒኤልኤፍ እየገፋ ቢሄድ ኖሮ አሜሪካ ወታደር ሊልክ እየተዘጋጀ እንደነበረ በግልጽ ጅቡቲ ያለው አሜሪካ ጀነራል ሁሉ ተናግሮ ነበረ። ሜቢ የውጭ ኃይል መጥቶ ሊያድነን የሚችል ካልሆነ በስተቀር አሁን ባለው ሁኔታ መንግስትም ራሱን ማስተካከልና እየመጣ ያለውን ኢምፔንዲንግ ቀውስ ሊቋቋም ወይንም ደግሞ ሊያግት የሚችልበትን መንገድ እያሳየን አይደለም። ኦፖዚሽኑ ደግሞ ከዛም የባሰ ስልጣን ላይ ቢመጣ ያለውን ቀውስ እንዴት ሊቀለብስ እንደሚችል ወይንም ደግሞ ሊያስተካክል እንደሚችል ምንም ያሳየን መንገድ የለም። ስለዚህ ሪሊ በጣም አስፈሪ ሁኔታ ላይ ነው ያለነው። እንግዲህ ዶክተር ዮናስ ያው ይሄን በተመለከተ በሰፊው የምንነጋገርበት ሌላ ፕሮግራም ይኖረናል። በተለይ ከፋኖ ትግል ከሌሎችም ከመንግስት ባሻገር ያሉ ኃይሎች ምን አይነት እንቅስቃሴ ያደርጉ ነው። እኔ በተወሰነ ደረጃ ማንተ ልክ ስጋት አለኝ ብዬ ያው የሆኑ መፈራቸው ነገሮች ይኖራሉ፣ ግን በዛ ደረጃ ስጋት አለኝ ብዬ አላምንም። አብይ አህመድን የትላንት ያልነበረ ዛሬ ያለ ነገ ወደፊት ደግሞ የማይኖር አይነት በጣም የተለየ አገዛዝ ነው ብዬ ነው ማስበው። ከሱ የከፋ ነገር ይመጣል ብዬ አልጠብቅም። እሱ የመጨረሻችን ሆኖ በታሪክ ውስጥ እንደሚወገድ ነው መጠብቀውና አንዲ ስል እንደሆነ ፋኖች ጠንካራ ሌሎቹ ሀገር የመረከብ አቅም አላቸው በሚል አይደለም፣ ግን ከዚህ የከፋ ነገር ይዘው ይመጣሉ ስልጣን ቢይዙ የሚለው ትንሽ እንደው ማስፈራሪያም እንዳይሆን አንዳንድ ጊዜ ከምንድነው ካለው ነገር ተነስተን የመንግስትነት ወንበር ሲይዙ አቁሙን ያንን ቁመናውን ሲይዙ እኮ አብይ አህመድም እኮ ድንገት እጁ ላይ ገብቶ ነው ይኸው ሀገር ማተራመስ የጀመረው። እነሱ ግን ያቁታል ችግሩን። በተወሰነ ደረጃ አንዳንድ ክፍተቶች ቢኖርባቸውም የመንግስትነት ባህሪ ግን ሲላበሱ የሚኖረው ነገር ከአብይ የተሻለ እንጂ የከፋ አይሆንም ብዬ ነው ማምነውና በዚህ መከራከር እንችላለን። ምናልባት እዚህ ላይ አጭር አስተያየት ስጥና ዝግጅታችን እናበቃለን። ኦኬ፣ እሱ ምኞት ነው። እኔም ቢሆን ደስ ባለኝ ነበረ። ይሄው እኮ 4 ኪሎ ሳይገቡ እርስ በርሳቸው ሲባሉ እናያለን ያለ ነው። ከመባላታቸውንም አንድና ሆነው መጡም በለኝ። ለኔ ግን አንድ መንግስት ሀገር ማስተዳደር የሚችለው ምንድነው? በጃንሆይ ሲወርዱ እንደዚህ የተዘጋጀ ኃይል ባለመኖሩ ደርግ ወሰደው። ደርግ ሲወስድ እንደዚህ ተጠናክሮ ያለ ኃይል ስላልነበረ ቲፒኤልኤፍ ወሰደው። ቲፒኤልኤፍ ሲወድቅ አብይ ላይ መጣ። በቲፒኤልኤፍ በደርግ ጊዜ አሁን ከደርግ የባሰ ኃይል ይመጣል ብሎ የሚያስብ አልነበረም። ግን በኢትዮጵያ ደረጃ ካልከው ኢትዮጵያን በዚህ በዘር አድርጎ ልትወጣ የማትችልበት አይነት ቀውስ ውስጥ የከተተ ሲስተም መጣ። ቲፒኤልኤፍ የሚባል ኦር ኢፒአርዲኤፍ የሚባል ከሱ የባሰ አይመጣም ስንል ደግሞ አሁን ያለበትን ደግሞ ተመልከተው። ኢትዮጵያ ደርሳበት ማታቀው ነው። ምን የሚባል ነገር አለ መሰለህ? ስኩዊዚንግ ምንድነው? ስኩዊዝድ ኦሬንጅ ሲንድሮም የሚሉት ነገር አለ። አንዱም ብርቱካን የመጀመሪያ የሚይዛት ሰው ትንሽ ጨመቅ አድርጎ ብዙ ጁስ ማውጣት ይችላል።
ሁለተኛው ሰውዬ ግን ሲመጣ የበለጠ መጭመቅ አለበት የመጀመሪያው ያገኘውን ያህል ጁስ ለማውጣት ምክንያቱም ጁሱ እያለቀ ነው የመጣው ሶስተኛው እጅ አራተኛው እጅ ሲገባ ያቺ እንትን ተጨምቃ በቃ የበለጠ ኃይል ነው እንትን የሚልባት እኔ ፋኖ ቢመጣ ከአብይ የበለጠ ስለሚሆን አብይ ስልጣን ላይ ይቀመጥ የሚል ነገር አይደለም የተናገርኩት what I said ያልኩት እኔ ምንድነው በአንድ በኩል መንግስት ያለውን ቀውስ ለመካለው ቀውስ የምንወጣበት መንገድ ለመፈለግ ብቃትም ፍላጎትም ኢንትረስትም የለውም ያለው ስለዚህ ክራይሲሱ ይቀጥላል ማለት ነው መንግስት እስካለ ድረስ በሁለተኛ ደረጃ ኦፖዚሽን ነን የሚለው ስልጣን ላይ ቢዝ እንዴት ሊያስተዳድር የሚችልበት ብሉፕሪንት የለው ብቃት እስካሁን ድረስ እንዳየነው ብቃት ያላቸውም ሰዎች ወደፊት ወጥተው አላየንም I'm sorry ብዙ ሰው የዘመነ ደጋፊዎች ልክ እንዳቢ ደጋፊዎች ከዘመነ በላይ ሰው ሊፈጠር የሚችል አይመስላቸውም የእስክንድርም እንደዚሁ አሁን ትንሽ እየቀነሰ ቢመጣ እኔ እስክንድርም ይሁን ዘመነ ተርቀውም ይሁን ተለያይተው አገር ያስተዳድር የሚችል ብቃት አላቸው የሚል ኢሉዥን የለኝም አንድ ሙቭመንት የሚለካው በሁለት ነገር ነው የመጀመሪያው ነገሩ ምንድነው አጀንዳው ምንድነው ስትራቴጂው ምንድነው ሮድ ማፑ የሚለው ምንድነው የፐብሊክ ሪሌሽን ስትራቴጂው ኢኮሲስተሙ ከኢንተርናሽናል ድርጅቶችን ከኢንተርናሽናል ባዲዎችም ጋራ ውስጥ ካሉት ኢትዮጵያ አማራዎችም ጋራ ከአማራ ውጭ ካሉት ጋራስ ምንድነው የሚለው ነው የመጀመሪያው መለኪያው ሁለተኛው ደግሞ ከውስጡ በሚያወጣቸው መሪዎች ነው ስለዚህ እስካሁን እኔ እስካየሁት ድረስ የፋኖም በለው ከፋኖም ውጭ ያለው የዚህ ኦፖዚሽን የሚባለው እገሌ እንደው በቃ ቢመጣኮ ይሄ ሰውዬ ብቃት ያለው ነው ብለው አውጥተው አላየናቸው እሱን እንተው ቢባል ደግሞ አይ ቢመጡ እኮ ጥሩ ፕሮግራም ይዘዋል ይሄ እኮ ፕሮግራማቸው ሜቢ ያው ስልጣን ላይ ከመጡ በኋላ ብዙ ችግር ሊኖርባቸው ይችላል ግን ይዘውት የመጡት አጀንዳ ይዘውት የመጡት ከሌሎች ጋር አብሮ ለመስራት ያላቸው ሞዳሊቲ ምናምን በመተመለከተበት ጊዜ ተስፋ ይሰጣል ብለህ የምትለው የለም ጥሩናስ ስለዚህ እኔ ምኞትም አይደለም ቀደም ሲል ምኞት ነው በሚል ገልጸከዋል ግን በምኞት ደረጃ ሳይሆን እኔ ከአብይ የከፋ ነገር እንደው ፋኖ ስልጣን ይዞ ሄዶ ብቻውን እንደዛ የሚባልም ነገር የሚኖርም አይመስለኝም ፋኖ ከሌሎች ኃይሎች ጋር በመሆን እንጂ ምናልባትም የመንግስት ለውጥ የሚመጣው እንጂ ከአማራ ክልል ፋኖ ተነስቶ አዲስ አበባ ገብቶ ነፃ አውጥቶ እንደዛ የሚባል እንደው ነገር ይኖራል እንደዛ አይነት ማዝማሚያ ይኖራል የሚልም ግምትም እምነትም የለኝም ሊኖርም የሚገባ አይደለም ኢትዮጵያ ነፃ መውጣትም ካለባት የተለያዩ ኃይሎች ተሰባስበው የታጠቁትም አሁን ውጭ የተጀመረ ንግግር አለ ይሄም በደንብ ደርጅቶ መሄድ አለበት የፖለቲካ ኃይሎች ተገናኝተው ማያቁም እየተገናኙ ነው ስለዚህ እነዚህ ነገሮች ድምር ውጤታቸው አብይ በሆነ ጊዜ በርግጥ ቀላል የሚባል ሽግግር አይደለም በጣም ሊከብድ ይችላል ግን አብይ አህመድ ኢትዮጵያ ላይ አሁን ከፈጠረው አደጋ የበለጠ ይሆናል ብዬ አላስብም የተወሰነች ትንሽ መንገጃገጭ መኖሩ አይቀርም ግን እነዚህ ኃይሎች ከግራም ከቀኝም እየተነጋገሩ ያሉ ኃይሎች በውጭም ያሉ በውስጥም መቼም አይኖርም አይባልም አሉ ትንሽ የሚፍጨረጨሩ የሆነ ነገር ሽግግር ያመጣሉ ብዬ ተስፋ አደርጋለሁ ተስፋ ነው ባዶ ምኞት ግን አይደለም ይሄ ሊሆን ይችላል አይችልም በሂደት የምናየው ነው አሁን የሚሰሩ ስራዎች አሉ እነሱ በደንብ ጠንክረው ከተሰሩ አብይ አህመድ ከፈጠረው አደጋ በላይ ይመጣል ብዬ አልጠብቅም እኔ እንግዲህ እሱ የአስተሳሰብ ልዩነት ነው honestly speaking አሁን ባለው ሪያሊቲ ፋኖ ለኢትዮጵያን አሁን ካለበት ቀውስ ሊያወጣ የሚችል ፋኖቶ ኦፖዚሽን የምትለው በጠቅላላ በድምሩም በለው በተለያየ የሚያው ብቃት ያለው ኃይል ይዘውን የተነሱት ተስፋ ሊሰጥ የሚችል አይነት ነው የሚልበት ደረጃ ላይ አይደለም ያለው ማንኛቸውም ኃይሎች በአሁኑ ጊዜ ስልጣን ላይ ቢመጡ አሁን ካለው ክራይሲስ የተሻለ ቦታ ላይ ያደርሱናል ብዬ አላምንም ያ ግን ማለት ምንድነው ምን መደረግ አለበት የሚለው ላይ ነው መተኮር ያለበት ነው የኔ እንትን ካንተ ጋር በቀረብኩኝ እንግዲህ 3 አመታችን
ሁሉ ጊዜ የሚምለው ምንድነው መሰራት ያለበት ነገር አልተሰራም ያንን መሰራት ያለበትን ነገር መስራት ያልቻሉበት ደግሞ ፋንዳሜንታል ስትራክቸራል የሆኑ ችግሮች አሉ እነሱን ፋንዳሜንታል እና ስትራክቸራል የሆኑ ችግሮችን መፍታት እስካልቻሉ ድረስ አሁን ስልጣን ላይ ከገቡ በኋላ ሊፈቱት ይችላሉ የሚለው ነገር ስልጣን ከተያዘኮ በኋላ እንደገና ራሱ ስልጣን ራሱ ይዞት የሚመጣው ችግር አለ አሁን ምንድነው አሁን ስልጣን ሳይይዙ መስማማት ያልቻሉ ሰዎች ስልጣን ከያዙ በኋላ ሊስማሙ ይችላሉ የሚል ተስፋ የለኝም ሌላ ጊዜ እንመለስበታለን ዶክተር ዮናስ እንግዲህ ዛሬ ለነበረን ቆይታ በተመልካቾች ስም ከልብ ነው ማመሰግነው እግዚአብሔር ይስጥልኝ Thank you